ምን እንደ እኔ መልሰዋለሁ والله መልሰዋለሁ እንዴ ኢንሻአላህ 10,000 የሚለው ይታል ኡስታዝ አብራሂማ ሌሎቻችሁም 40,000 የሚለው ይታል ታያለ አይዋ አየንካ ነው ማካ ስለዚህ ኢንሻአላህ ወንድሜ ማሙሽ ወስተወሰደብኛል ከውን 50,000 ብር ቅድም 10,000 ብር አሁን 40,000 ብር አስገብቻለሁ ይህም የእህቶቼ የሌላ እህቶቼ ለማሳከም የሰጡኝ ብር ነው ከኪስ የወጣ አይደለም ከቤተሰብ የወረስኩት ያቴ ቅድሚያት ሀብት ንብረት አይደለም ምንም ሊያሳቅ ምንም ሊላ አይገባም ገብቷል አይደለ ምክንያቱም አንተም ታማሃል አላህ Subhanahu Wa Ta'ala ይርሐሙ من في الارض አንድ ጊዜ ማሙሽ አክብረን ግድ የለም ይለው አንድ ጊዜ የሚወጣ አርገው የኔ ወንድ እኔ ለምን እንደ እኔ መልሰዋለሁ والله መልሰዋለሁ እንዴ ኢንሻአላህ ብትመልሰውም ደግሞ ምንም እንዳንተ ለታመሙ ነው አይደለም እንዴ ጀዛከላሁ ይቅርና ወንድም አለም እኔ ታምሜ ተዋቶ ተብሎ አንድ ጊዜ ግዴለ ባረከላሁ ፊክ አክረመከላሁ ወንድሜ አንድ ጊዜ አክብረኝ ማልወደው ነገር ውስጥ ነው ያስገባህ ማሙሽ ማልወደው ነገር ለኢስላም ግን አስተምሮት ነው አስጨርሰኝ ሰው ተበደለ አይደለ ሌላ ሰው ደግሞ ለዛ ሰው ጠበቃ ቆመለት አይደለ هذا فرض الكفايه ነው فرض العين አይደለም ብዬ ነው ማምኑ خلاص አሁን ግን ኡስማንን ጥሩት ኡስማን ይምጣ ኦሬዲ እዚህ ውስጥ ከተጨማለቀ ላይቀር ወልዒያዙ ቢላህ አላህ ይጠብቀኝ ነገር በምን ምን የተጨማለቀ ነገር አይደለም አሁን ምን አለ መሰለ ሰው ኢብራሂም ምን አለ መሰለ አይመጥነኝም ለኔ ኢብሮ አሁን ምንድነው ታውቃለህ እሺ ወይ ለምን እንደሆነ ታውቃለህ ኡስማን ይጠራ ኡስማን መጥራት እንችላለን ኡስማንን ጥሩት ግን በነገራችን ላይ ማወቅ ያለባችሁ ነገር ማለት ነው ማሙሽም ትላንት ማነው ኡስማን ኮምፕሌን ካደረገው ነገር ምንድነው እንደው አንተም እንደነገርከኝ አበድሬዋለሁ ነው ያልከኝ ማለት ነው እሱም ደግሞ አበድሬዋለሁ ብሏል ስለው ነው አልተበደርኩም ሲቀጥል ደግሞ ምንድን ነበር ያለው የተበደረ ሰው ብድሩን ይመልሳል እንጂ እንዴት ሌባ እንዴት ይባላልሁ አይነት ነገርም አለ አይባልም አይነት ነገር ማለት ነው ሶ አሁን እዚህ ጋር ላይቭ ላይ ያለንበት ኬዝ ምንድነው ምክንያቱ አልገባኝም እሱን ፊለፊት የቀርበው ማሙሽ አንተና አብራሂም አቋ አንድ ጊዜ አንተና አብራሂም ባላችሁ ነገር አፋፊን ይልክ አቤት አፋፊን ይልክ አላስወራኛልክ ምንም ላወራ አልቻልኩኝም እኮ ፖለቲካ ተሰራ የምትፈልገው ነገር አውራ እንደዛ አይነት ቀልድ ነገር አይሰራም አውራ የምትፈልገው አይ እየቀለድኩ ፖለቲካም እየሰራው አይደለም አንተ ላታቀኝ ትችላለህ አልኩኝ አላቀኝ አውራ እኔ እንደውም ካንተ ጎን ነበር የነበርኩት እንካ ባለፈው ኡስማን እጠይቀዋለሁ አንድ ነገር እጠይቀዋለሁ ምናምን ነገር ስል ኖ 15 ቀን ይሰጠው ምናምን ነገር ተብሎም ራሱ ትንሽ አንተ ራስህ እኮ ላይቭ ላይ እንዲሆን ራሱ እንዲታወቅ አልፈልግም ዳዋው ይሰናከላል ምናምን አላልከኝም በጭራሽ ላይቭ ላይ መወራት የለበትም ብለህ አለኛል እኮ ጦር ሙሉ ጠብቄያለሁ አላህ ያውቃል ከዛ 15 ቀን ይሰጠው ምናምን ነገር ተባለ እኔ ዝም አልኩ አሁን ቀን ጠብቆ መጥቶ ይሄ ነገር አጀንዳ ተደረገ አጀንዳ ምንድነው አላስወራ ያልከኝ የምትለኝ ታዲያ አውራ የምትፈልገውን ነገር ይሄው ሚዩት አድርጌልሃለሁ ግን አንዴ መጨረሻ ላይ ላልከው عند حديث متكن فلقاله واعلم أن الأمة لو اجتمعت على أن ينفعك بشيء لم ينفعك بشيء إلا ما قد كتب الله لك رفعت الأقلام وجفت الصحف لك الله سبحانه وتعالى يا عالم حزب أنتر لم إبراهيم كعثمان قون يا عالم حزب بكم حق الله زندسك درس والله حق يوطال أنا عثمان በጣም ያዘንኩለት ይሄን ያክል ጨለምተኝነት ይኖረዋል ብዬ ስላላሰብኩኝ ነው በገንዘብ ደረጃ አንተ ላታቀኝ ትችላለህ ኢብራሂምም ማለት ረጅም ጊዜ ይሆንናል የባህር ዳር ልጆች ግን በደንብ አድርገው እኔን ስለ ገንዘብ ያቁኛል የማንንም ገንዘብ 5 ሳንቲም አልነካም አልበድለውም ደግሞ ሳይወስድብኝ ወሰድክብኝ አልልም ኡስማን ግን በዚህ ደረጃ ብር አልሰጠኝም ብር አላየውኝም ምንም አይነት መረጃው እኮ እኔ ጋር 5-6 መረጃ እኮ አለኝ ደረሰኛለኝ ቴክስት ያደረገልኝ ማሙሻድ ይሄው አካውንቱ ላክልኝ ብሎ የላከልኝ እንትን አለ የአካውንት የላከልኝ ስሙ አለ
እያንዳንዱ መረጃ እያለኝ በዚህ ደረጃ ባይኖረኝ ራሱ ሐቅን አላህ ያወጣዋል እንዴ? ቁል الحق ولو كان مرا ቢመርህም እውነትን ተናገር እንጂ አንተ ስሜትህ ወደዛ ስላዘነበለ እሱን ደግፈህ እኔ ደግሞ እንትን ስላልኩ የሚያስከፋህን ቃል ስለተናገርኩኝ እንትን ልትል አትችልም። እውነታው ይወጣል። ማንም ይደግፈው ማንም አይመለከተኝም። አላህ ግን ያወጣል። ያኔ እሱን የደገፉ ሰዎች አፍራ ማን ነው ዑስማንን የደገፈው? ማን ነው? እኔ ነኝ ኢብራሂም? ማን ነው? እስኪ ንገረኝ። አሁን በንግግር ምን አልክ መሰለህ? እስከዛ ድረስ አንተን ነበር ምደግፍ ማለት መሀል ላይ ነጥብ አለው ወይም ነጥብ አለው። ኦኬ አሁን ነው ቆይ እኔ ለምን እኔ አንድ ነገር ልንገርህ ማሙሽ፣ አንተ ኡዝር ስላለብህ እኔ በደንብ እረዳሃለሁም ምንም ብትል ገብቶሃል፣ ሐቅ አለህ ብዬ ማምን ሰው ነኝ። ግን አሁን አንተ የምትናገረው ነገር አንዴ ብለህ ገባህ፣ እስካሁን ድረስ ገዝተ ላይ ነው ያለኸው። አንድ ይሄ ነው። ሁለተኛ ነገር ደግሞ ነገር ለመሳብ በጣም እየጣርክ ነው። እኔ አፉ በላይ ፊት ለፊት የምናገር ሰው ነኝ። ኦኬ ማድረግ ተናገር። ኖ ምን ልናገር? አንተን ምን ልናገር? ከኔ ጋር የሚያያዝ ነገር እኮ የለህም። ለመዳኘት እንደ ወንድም ማለት ነው ካንተ ጋር ለመዳኘት ሁለታችሁን ለማገናኘት ጥረት አደረኩ፣ አልተቻለም አይደል? ያኛው እምቢ አለ፣ አልገናኝም ማለት እኔ አባቱ እኮ አይደለሁም ነው ዑስማን ወንድሜ ነው። አንተ አይደለም ኢብራሂም፣ አንተ በማን እየገባ ነው? ኢብራሂምን ወንድሜን ነው እኮ እንዳትጨቃጨቁ ነው እንዳትጨቃጨቁ፣ ድንበር እንዳትተላለፉ፣ ቀልብ እንዳትደራረጉ ማስቆም ስለነበረብኝ ይሄን ነገር በስልክ አውሩት ብዬ ለማስቆም እየሞከርኩ ነው፣ ሌላ ፖለቲካ መሰራት ስለሌለበት። አንተ ግን ላይቭ ላይ ፖለቲካ መሰረት እያልክ ነው። ገብቶሃል አይደለ? ከኔ ጋር የሚያገናኘው ነገር የለም አይደለም። ልክ አሁን እኮ ደገፍከው፣ ዑስማንን ደገፍክ እያልከኝ እኮ ነው። ምንም በማላውቀው ነገር መደገፍን ቀልቤን በመደገፍ ነበረ። ከዚህ በኋላ ስትል ግን አሁን እየነገርኩ ነው። ጉዳይም አይደላችሁም በነገራችሁ ላይ ሁለታችሁም ያ ግልጽ ስላለ ግን አሁን ጭቅጭቅ እንዳይሆን ማለት በእንደዚህ አይነት አካሄድ የምትሄዱ ከሆነ አይደለም ጭቅጭቅ እንዳይሆን በእንደዚህ አይነት አካሄድ በእንደዚህ አይነት ሰውን ከሰው አንዱን ካንዱ የሚየላብያ አይነት ነገር የምትሄዱ ከሆነ ጉዳይም አይደለም። ገባ? ለአንተ ጉዳዩ አይደለም፣ ለአላህ ግን ይሄ ጉዳዩ ነው ያልኩ እኮ ነው። ስለዚህ አላህ የተበዳይን ሐቅ ሊያወጡ ነው ሸፋፍነው ዙል ወጅሃይ እኮ። እኔ ምን ላርግ ታዲያ? እኔ አሁን ይኸውልህ በላይ ላይ ለላ ወንድሜ ነኝ፣ የእናቴ ልጅ ሁን ማንም ሁን ሐቅ እስካለ ድረስ ከሐቅህ ጎን ነኝ እኔ። ከዛ በተረፈ ግን አንዱ በቃ ኢብራሂም አፉ በለኝና ኢብራሂም ማሙሽ አንዴ እኔ አንተን ይብሮ ተቋርጧል አንተን ተጀምሮቻለሁ። አንድ ጊዜ በመጀመሪያ ደረጃ እኔ ጋር ያለ ቅሪታዎች እኔ እንደተረዳሁት ከሆነ አንደኛ እኔ እናንተ እንደዚህ ለረጅም ዓመት የተዋወቀን አብረን አድገን እንዴት አልፈልግም ማለት ነው ወኔ ሆነ አልተባበርከኝም ነው አይደለ? አንድ ሁለተኛ ከዑስማን ጎን ቆመሃል ነው ወይ ይብሮ የተቋርጠ ነበር፣ ለዛ ነው የጀመርነው ወሬውን። ሁለተኛ ከዑስማን ጎን ቆመሃል የሚል ክስ አለ፣ እንደዛ የሚል ክስ አለ ማሙሽ እኔ ጋር። አዎ እሱን እንዳስብ ያደረገኝ ለምን እንደሆነ ታውቃለህ? በጣም ተደጋጋሚ ጽፈንልህ ስላልመለስክ ነው ኢብራሂም። ቆይ ማሙሽ እዚህ ጋር ያዘው። ጽፈንልህ ነው የሚለው አንተ አልጻፍክልኝም። ኢብራሂም አብደላም የጻፈው እፈልግሃለሁ መሐመድ በቀለ ጋር ደውል ይፈልግሃል የሚል ቴክስት የሆነ ጊዜ ረመዳን አካባቢ ደርሶኛል። ነገሩ ቀላል። አንተ ሁሌም ተጠፋፋን እንባል ወንድሜ ኢብራሂም አንዴ ማሙሽ እኔ አንድን ሰው ስረቅ ብዬ ሂዶ ቢሰርቅ ወንጀሉ ተባባሪ ነኝ። ማሙሽ ለምን አታዳምጠኝም ሐቢቢ? ለምን አልተባበርከኝም ለሚለው እኔ ታውቃለህ ረጅም ዓመት ነው ከራኩኝ ከምን ከዛ ከማህበረሰቡ ማለት ነው። አንተ በደንብ አድርገህ ታውቃለህ። አንተ በስልክ በምንም ትገናኛለህ። እኔ ሀtta የልጅነት ጓደኞቹ ውስን ነው ማገኛቸው፣ በጣም ውስን። ሌላው በቃ ላይፊ ሌላ አቅጣጫ ላይ ነው ያለው ማለት ጓደኞቼ ማለት ነው። የጓደኛ ላይፍ ነው፣ ሌላ ደግሞ እንዳትተረጉሙት። ሁለተኛ ከዑስማን ጎን ቆመሃል ለሚለው ግን ወይ እዚህ ጋር ተማምነን እንሂድ ወይ ለአላህ እንተው። ለምን ካልከኝ ወላሂ
ወተላሂ ወቢላሂ እኔ ከኡስማን ጎን አልቆምኩም። በቃ ይሄ ነው ልመልስልህ የምችል። ነገር ግን ለምን አላገዝከኝም ከሆነ ዩሱፍ ሐሚድን ደውለትና ለምንድነው አብራሂማ ዝምታን ያበዛ ይለውን ምርጥ መልስ ይሰጣል እሱ። በምንድነው የምታግዘኝ ኢብራሂም? በምንድነው የምታግዘኝ? እዚህ ጋር በመተባበር በኡስማን በኡስማን በኩል ግን አስጨርሰኝ። ሁለተኛ አንድ ማወቅ ያለብህ ነገር እኔ ኡስማንን ይብሮ እንደነገረኝ ቀጥታ ደውዬለታለሁ በቴሌግራም ኡስማን እንዲህ ተብሏል፣ ስለዚህ ስምክን አጥራ። እሺ እየሰማሁ ነው። ለማንኛውም ከቻላችሁ ባወራው ጥሩ ነበር ብታገናኙኝ፣ ካልቻላችሁ ደግሞ ሰላም አለይኩም። ይሄው ኡስማንን የሚያገኝ ሰው እዚህ ጋር ያምጣው እያልኩ ነው እኔ። ይሄው ማሙሻ ከዚህ የሚሰማችሁ ከሆነ ሌላ ጊዜ ሐቅ ነው የምነግራችሁ። ሰው አላስተናግድም፣ የፈለገውን ስም መስጠት ትችላላችሁ። ዛሬ ግን እንደ ዛሬ ይሄውነት ኡስማን ካለ አምጡት እያልኩ ነው። ይሄው ሰላም አለይኩም ወራህመቱላህ። አንተ ሼር ማድረግ አትችልም ኡስማን? አለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጊዜ አንድ ደቂቃ ትፈቅዱልኛላችሁ ወንድሞች? አንድ ደቂቃ ኢንሻአላህ። አንዴ ማስታገሻ ለዋጥና ልመለስ፣ መልሳችሁ እንድታስገቡ ኢንሻአላህ። አላበዛም፣ አስታራቂ ሐሳብ ነው የሚኖረኝ። ቢበዛ 2 ደቂቃ ነው ባወራባችሁ፣ ትታገሱኛላችሁ። ማከብራችሁና መወዳችሁ እዚህም ለኔ ኡስታዝ ይሆናል ወንድም ይሆናል። ስለዚህ ኢንሻአላህ ለአንድ ደቂቃ ታገሱ። ማስታገሻ ልውሰድና እንመለስ ኢንሻአላህ። ሰልማን ሁለታቸው እኮ በስልክ ቢያወሩ አይሻልም? አሁን ለምን መሰለህ ሁሉም ሰው ማውራት ይፈልጋል። አብሽር ኢንሻአላህ፣ ወላሂ በሐሳባችሁ ነው የምስማማ። አብሽሩ ኢንሻአላህ። ፋይሉን ለመዝጋት ለአንዴና ለመጨረሻ የምንቋጭበትን የመፍትሄ አቅጣጫ ነው ማመጣ። አብሽሩ። ከእናንተ ጋር ማንደራረቅ ምንም አንልም። የመፍትሄ ሐሳብ ኢንሻአላህ አላህ ሱብሃነሁ ወተዓላ የሚወደውን ነገር ነው። አንዴ ሰዓቷ እንዳተድብኝ ማስታገሻዋ ትንሽዬ ነርቭ ተነስታብኝ ነው። እሷን ልዋጥና መልሳችሁ እንድታስገቡ ኢንሻአላህ። እዛ ድረስ ስልኬን ልስጥህ፣ ትደውላለህ ወይስ አንተ ተቀብለህ ትደውላለህ? ይኸው ስልኬን ላክልኝ አሁን በውስጥ። አሁን ብነግርህስ? በዚህ አለ፣ በዚህ ኖርማል ትናገራለህ። እሺ ነገር 09 እኔ ከደወልኩኝ ይቋረጣል ላይቭ። ይሄን ወቁ፣ ግን ቁጥርህን ለያዘው። አይ ዝም ብለህ ያዘውና ደውል። ከዛ በኋላ ከፈለክ መረጃውን እልክልሃለሁ። ስልክህን ስጠኝ መጀመሪያ ልንገርክ። እንትን እናድርጋ ላይቭ ላይ ስልክህ ከሚበተን። የማን ስልክ? የኔ? ኧረ ቢበተን የት ያገኙኛል? ማን ይደውላል ለእኔ ብለህ ነው? ችግር የለውም ልንገርህ። 0900 አይ መርሐባ 006566 88 ደውል። መጨረሻው 88። አረ ይሄ ነገር በዛ 09 አንዴ ነው እንዴ? ሶሪ 0900656688 አይደል? ግን ለወደፊቱም ግን ያ ጀማዓ ለምን ይሄን አላደረክልኝም? ለምን እንደዚህ አላደረክም? ስለዚህ ተብሎ እንዲያው ብዙ ሰው ባይከሰስ። ምክንያቱም ሰው የራሱ የሆነ አቅምና ፈን አለው። እኔ ፈን አይደለም እንደዚህ ነገር። ለምን እኔ ይሄው እሱ ያውቃል። በጣም በክርክር ያለፍኩ ልጅ ነው፣ በጭቅጭቅ ምናምን እና አሁን ስልክት ትክት ብሎኝ ለረጅም ዓመታት ከእንደዚህ ነገር የራቅኩ ሰው ነኝ። ኡስማን ለምን አይገባም ያዙ። ይሄው ይምጣ ብለናል። ከመጣ ይሄው ይብሮ ዝግጁ ነን አይደለ? ቢመጣ ማሜ ጥሩ ነው። ከመጣ እንቀበላለን። ካልመጣ ስለ አብራሂማ የሚጠየቅበት ምን? እኔ ወላሂ ለአለም ፊት ለፊቴ መጥቶ ቁጭ ብሎ ጠይቄው አልሰጠኝም ካለ በጣም ጎበዝ ነው። በጣም ጥሩ ልብ አለው። በጣም ጥሩ ህሊና አለው። ከዛ በኋላ ከአላህ ጋር ነው የሚተሳሰበው። መረጃውን አፈለጋ ሳየዋለሁ።
ግን ያን የሚያስደርግ አቅም ያለው አይመስለኝም። እኔ 6 ወር ሙሉ ስደብቀው እዚህ እንዳይደርስ ነበር እንዲወጣ ያደረገው ራሱ ነው። ከዚህ በኋላ የተሐመለሁ ቢነፍሲ አንኩ ለኔም እኮ ነው የተረፋችሁት። እኔ በማያገባኝ በማላውቀው ነገር እኮ ነው። ኖ ጓደኛው ስለሆንክ እኮ ነው አምጣው ያልኩህ እንጂ ጓደኛው ስለሆንክ አቅርበው አልኩህ። ጓደኝነታችን ገስት ላይ ነው። አሁን ኢብራሂም ጓደኛ በአካል ቢያንስ እንገናኛለን አንዳንድ ጊዜ። ኡስማን ጋር ከገስት ውጭ በምንድን ነው ጓደኛ የሚሆነው? ከዚህ በፊት ከሊንዳ ቤት ውስጥ አንተ የሆንከው ነው ናለው ስትሰማው ገስት እኮ ነው እሱ ሐቢቢ። አው ጓደኛ እንደሆንክ ነው በጣም እንደምትወደው ነው ማውቀው። አላኩል ሐሊን ከቻልክ አንተ ካልቻልክ ደግሞ እዚህ ነገር ውስጥ አልገባም ካልክ መብት ነው። ግን የሆነ አንድ መጥፎን ነገር እያየህና እየሰማህ እንዳሳለፍክ አድርጌ ነው የማስበው። አቤት ኢብራሂም ያልኩትን ንገርልኝ። ምንድን ነው ያልኩህ ሲደወልልኝ? አይ እኔ አፉ በሉኝና ይሄ ነገር እንትን እኮ ነው ምን አለ መሰለህ አሁን ይሄንን ያሁኑን ነገር በመናገሬ እኔም ፈይሰል ሌላ አካውንት አለውና መጥቶ ምን እያለ ነበር መሰለህ ለሌባ ጓደኞቹ ሽፋን እየሰጠ ነው አይነት ነገር እያሉ ነው። ኮሜንት ሚውት ተደርጓልና ካዋጣችሁ ችግር የለም። እኔ ባይዘዌ ያዞ ቆዳ ያለኝ ሰው ነኝ። ብዙ ስባል የነበርኩ ሰው ስለሆንኩኝ አውቀዋለሁና በተቻለ መጠን ማሙሽ አላህ ሐቅን ያውጣልህ፣ ኡስማንም ሐቅ አለኝ ስሜ ጠፍቷል የሚል ከሆነ አላህ የሁለታችሁንም ሐቃችሁን ተፍድር። ሲጀመር በነገራችን ላይ ችግር አይኑ ጥፋና ችግር ነው ሁሉ እንደዚህ የሚያደርገው እና የሁላችሁንም ችግር አይደለም። እኔ ገንዘብ እንትን ስግብግብ አይደለሁኝም። ችግር አትበል። አይ አይደለ ስለ ስግብግብ አይደለም። ስግብግብ አላልኩም እኮ እኔ ስለ ችግር ነው ያወራሁት። ማሙሽ ተው እንጂ። አዎ ችግር ስትል እኮ አይደለም አንድ አይደለም። ምን ኖርማል እኮ ነው። ሁላችንም አሁን አንተ ጋራ ሙሉ ፋይናንስ ስለሌለ ነው እህቶችና ወንድሞችህ ገንዘብ ያወጡልህ አይደል እንዴ? ወንድሞችህ ስለሆኑ ነው አይደል? ሌላ ነገር እኮ አይደለም። ሁላችንም ጋር ያጋጥማል እንደዚህ አይነት ነገር። አድርጉልኝ የባካችሁ ብዬ መጥቼ ያደረጉልኝ አላልክም። በፈቃዳቸው እህቶችህ ናቸው ወንድሞችህ ናቸው አደረጉልህ። ምንድነው ምን ሰለላሁ ዐለይሂ ወሰለም ሀዲያን የሚቀበሉ ነበር እንጂ ካልጠየቁኝ ድረስ ምንም ችግር የሚያስከስስ ነገር ነው እንዴ? እኮ የሚያስከስስ ነገር ነው ወይም ደግሞ የተለየ ነገር መስደረግ ነገር ነው? እኮ አንዴ ነው የተናገርኩትን ነገር አትደጋግመው። አንዴ ነው የተናገርኩት። ችግር ነው ለዚህ ሁሉ የሚያበቃን አላህ ሁላችሁንም ሀጃችሁን ችግራችሁን አላህ ያንሳላችሁ ለእኔም ጭምር ማለት ነው። ከዛ በተረፈ ግን እኔ ግን አሁን በዚህ ነገር አዳምጣንተ በዚህ ነገር ማለት ነው አንዱን ካንዱ የሚያያዘው ነገር እኔ አልወደውም። ይሄ ነገር አላህ ፊት ያስጠይቀናል። እኔ ኡስማን አባቱ አይደለሁም። ወላሂ ለአብን አላህ ፊት የሚያስጠይቀው ሐቅን እያወቁና እየሰሙ ዝም ብሎ ማሳለፍ ነው። ኦኬ ዝም ብያለሁ ነው ወይ? ታዲያ እኔ አልጠየቁም። መጀመሪያ ስላንተ አይደለም እያወራለሁ ስለሁሉም ነው። ስለሁሉም ስላንተ አይደለም እኮ እኔ ስለራሴ ነው እያወራለሁ። ስለዚህ እኔ ሳወራ ከኔ ጋር አያይዘህ ስታወራ እኔን ነው የሚመስለው። ገብቶሃል? እኔ ስለራሴ ነው የማውቀው። ስለሌላው አይመለከትም። እስላም አስተምሮቱን ነው ያወራሁት። እንደዛ አትበላ። እኔ ይኸውልህ እኔ እናንተ እያወራን ስለሆነ እኔና አንተ እኔ ስለራሴ ነው የማወራው። ስለሌላው አይመለከተኝም። እኔ አሁን እኔ እናንተ ተነጋገርንም አልተነጋገርንም ተጣላንም አልተጣላንም ወዳጅ ሆን አትሆንም ልወቅህም አልወቅህም ሐቅ ካለ ከጎንህ ነኝ። ዞር ብትል በግራ እኔ ስሰርቅ ብታገኘኝ ኢብራሂም አንተ እኔ ስሰርቅ ብታገኘኝ ወንድሜ መስረክ ክልክል ነው። ነገ ወዲያ የምትበደለው አንተ ነህ። ወንድምህን ትበድላለህ ብለህ ጀና ትዘኝ ብድር ነው የሰጠኸው አይደለ? አብርሃም ኮሜንቱን ዝጋው እስክጨርሱ አጥፋው። ከዩዝ ብድር ነው የሰጠው ማለት ነው። ከዱዓ ይደረግ በማሉ ብድር ነው የሰጠሁት አልከኝ አይደለ? አንተ ራስህ ብድርን መልስ ከሰጠኸው
አላቅም አልሰጠኝም ማለት እኮ ከብድሩ በፊት 30 ሺህ ብር እኮ የሆነ ሰው ላክ ብለዋል ብለው እኮ የላኩት። ይሄንን ነገር ምን ታረጋለህ መሰለህ ማሙሽዬ ምን ታረጋለህ መሰለህ የላክበትን ትራንዛክሽን እኮ አለ። ቀላል ነገር እኮ ትራንዛክሽንን አውጣ፣ ይሄው ማስረጃ ብልና በቃ እሱን አውጣና ጠይቅ፣ አውጣና ጠይቅ። አሁን እኮ ከኔም ከሌሎች እህትና ወንድሞች ጋር ቀልብ መሰባበር የለብንም። ትላንትና በነበረው ላይ ብዙ እህትና ወንድሞች ሲሰዳደቡ ነበር፣ እንካ ሰላምታው ሲገቡ ነበር። ይሄ የሰው ቀልብ መሰባበር ነው። አንድ ሰው እየበሰረው ሌሎች እህትና መተላለፍ የለብንም። ይሄ ነገር ከተፈጸመና ይሄ ነገር ከሆነ ኃላፊነቱን የሚወስደው ኡስማን እንጂ አይደለም። ምክንያቱም 6 ወር ሙሉ አላህን ፍራ ላይብ እንዳይወጣ እባክህን ሲሉት ነበር። ማን ሙስሊም ወንድምና እህቶች ምንድነው ያላቸው? ግን እኔ የቦርድ ተመራጭ አይደለም እኮ ከሱ ጋር ነው የሚወራው። ስለዚህ በሱ የመጣ ግን ሌሎች የትና ወንድሞች እንካ ሰላምታ ውስጥ መግባት የለባቸውም። ቲፎዞ ውስጥ መግባት የለበትም። የሆነ ጎራ መያያዝ የለበትም። ኡስማን ነው ያጠፋው። አንተ ጋር አንተ ሀቅ አለኝ ትላለህ። እሱ ደግሞ እኔ አልተበደርኩም እያለ ነው። በዚህ መሀል አንዴ አብራሂማ የሌባ ተባባሪ ምናምን ነገር እየተባለ ነው። አይ እሱ አይደለም እሱ አይመለከተውም ተብሎ የሚገቡትና ወንድሞች እንካ ሰላምታ ውስጥ ስድድብ ውስጥ ነበረ። ቀልብ መሰባበር ልክ አይደለም። አላህ ፊት ያስጠይቀናል። ስለዚህ ባጭሩ ሰለላሁ ዐለይሂ ወሰለም ጊዜ እኮ ሱሐቦች ተተችተዋል፣ ልክተኞች ተተችተዋል እኮ። ምን አልከኝ? ኛውም ሱሐቦችም ታቢዒዎችም ሁሉ መልካም ሰዎችም ተተችተዋል። ትችት እኮ አይደለም ይሄ። ምን ይሆን? ኖ ትችት እኮ አይደለም ይሄ። ትችትና ኖ ትችት አይደለም። በሰራ ትችት እኮ አይደለም ይሄ። ይሄ እኮ ማነወር ነው። ያልሰረቀን ሰው ረሱል ነብይ ሆኖ ነብይ አይደለም አልተባለም አንዴ። እሱ እኮ አይደለም ከኛ ጋር የሚያያዘው ጉዳይ እንዴ። ያልሰረቀን ሰው በምንም ማስረጃ በሌለ ነገር ላይ ችግር አለው እስካላደረገ ድረስ ጠንከር ብሎ ማሳየት እንደ አብራሂም አሁን ለምሳሌ ከአብራሂም ጋር ከኡስማን ብር መውሰድ ጋር ከአብራሂም ጋር ምን ያያይዘዋል? ለምሳሌ የሚያያዘው ነገር አለ? እሺ እንደ ማንኛቸውም እዚህ ጋር እንደ ቦብ ልንገርህና ሱረቱን ኒሳ ቆይ አንድ ሙስሊም አንተና ኡስማን እንተና ሱሌማን ገብቶ ከሆነ ገስተላይ ገብቶ ከሆነ አስገቡት ነው መመለስ ያለብን። ያልዛ መጥፎ ነው። ሱሌማን ካለ ገስተላይ አስገቡት። ሞዴሬተሮች 140 ሱረቱን ኒሳ ላይ ምንድን ነው የሚለው? የሆኑ ሰዎች መጥፎ ያልሆነ ነገር እየተነጋገሩና እያወሩ ከሆነ ወንድም ነብይ ምን በሉ ነው የሚለው? ተነሱ። ካልሆነ ግን ኢነኩም ኢዘን ሚስሉሁም ነው የሚለው። እሺ እነዛ ሰዎች ባይሰሩትም አብሮ ስለተቀመጡ ከነዛ ሰዎች ይጨመራሉ ነው። እሺ ስለዚህ መጥፎ እየሰራ ዝም ካለ እያወቀና እየሰማ ያን ነገር አቅርቦ ካላነጋገረ ወይ طائفة من المؤمنين اقتتلا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله عندهم قرآن ميلو ነው ዝም ብለን ነው እኛ በስሚት እኮ ታዲያ አሁን ለምሳሌ አንድ ማሙሽዬ አሁን ለምሳሌ ነቢያቶች ማለት ነው ለሱሐቦች ቢሆንም ኢላ የውም القيامة ግን ይሄ ለሙስሊሙ ማህበረሰብ ሁሉ ያገለግላል። ኦኬ አሁን ይኸውልህ ማሙሽዬ ለምሳሌ አንድ ነገር ምሳሌ አስተነኩ ነቢያቶች ነብይ ያልተባሉ ነብይ አይደለም ተብለዋል። አሁንም እንደዚህ ለምሳሌ አሁን እኮ እነዛ ነቢያቶች ነብይ አይደለም መባላቸው ትክክል ነው አይደለም ግን አብራሂማ ሙስሊም እስከሆነ ድረስ ትችት አያቆመውም ወይም ደግሞ አይጎዳውም አይሰብረውም። ወደ አላህ መመለስ ነው አቅን እስከያዘ ድረስ ነው። አሁን አብራሂማ ምን ያርግ ነው? አሁን የሌባ ተባባሪ እየተባለ በየቀኑ ስሙ አንተ የባሰ ኢብራሂምንና እኔን የባሰ ድንጋጭ ያደረከን እየገፋፈን ያነሳሳው እያጋጨሁኝ አይደለም ማሙሽ እንደዛ ሳይሆን እያጋጨሁኝ አይደለም ካንተ ጀርባ ያለ ለምሳሌ ቆይ ግድ የለም አንድ ጊዜ አዳምጡኝ እህት ወንድሞቼ። አንተ ጀርባማ እኮ የለውም ማልከኝ አንተ። ስለዚህ ሐቅን የሚፈልጉ ሰዎች ወንድሜ ማሙሽ ኢንሻአላህ አንድ ጊዜ ግድ የለም አፈኝ ነው ታዝና እንደ አትልቆቸውና አንዴ እንስመቸው አንድ ጊዜ። ሰልማን ሰላም አለይኩም ከርብ ወንድሜ ላ ኢላሃ ኢላላህ ወአለይኩም ወራህመቱላህ ያ ጀማ አማኑ እንዴት ነህ? አፍያ እንዴት ነህ? አልহামዱሊላህ ፌት ትንሽ
አዎ አመም አድርጎኛል። በዷቸው አግዙኝ ወንድሞቼ። ትንሽ እቺ ሰርጀሪዋ ጥፍ ብዬ አልመቸኝም ብላ ትንሽ አበላሸዋት መሰለኝ። አንዳንድ ጊዜ እንደ ህፃን ያጫውተኛል። እስኪ አንዴ አብርሂማ ወንድሜ አብርሂማ በትልቁ አድርገኝ። ወንድሜ ማሙሽ የዶክተሮች ዶክተር የሆነው አላህ ያክምህ። አብሽር። አሚን አሚን። አላሁም አሚን ያ ረብ ኢንሻአላህ። አላሁም አሚን ያ ረብ ኢንሻአላህ። ወንድሜ ማሙሽ አንድ ጊዜ በአላህ ስም ነው የምጠይቅህ። የኔ ወንድም እማከብረው ወንድሜ ነህ። እዚህ ጋር የማከብራቸው ኡስታዞች አሉ። ሁላችሁን የምወዳችሁ የማከብራችሁ የሌላ እህት ወንድሞቼ ናችሁ። አላህ በሚያውቀው ከነፍሴ በላይ የምሳሳላችሁ ናቸው። ለምን ሙስሊም ሲባል ኸይሩ ሚን ነፍሲከ ነው ያሉት ኢብኑል ቀይም ረህመቱላህ ዐለይሂ። አልሙስሊም ኸይሩን ሚን ነፍሲከ ሊአነሁ ያእምሩ ቢልኸይር ወየንሃ አኒል ሙንከር አሉ። ስለዚህ ወንድሜ ማሙሽ አንድ ከቻልክ 2 ደቂቃ አዳምጠኝ ኢንሻአላህ። 2 ታገሰኝ ኢንሻአላህ። አስታራቂ ሐሳብ ነው ማመጣኝ ነው ወንድም፣ በዚህ ቃል ግባልኝ ኢንሻአላህ። እሺ ኢንሻአላህ አንድ ጊዜ ቪዲዮ ከፍታለሁ። ኧረ እኔ ቁርአንና ሐዲስ ማንም ሲያወራ ቀጥል ብዬ ነው የማዳምጠው። ችግር የለም ኢንሻአላህ። ያ ጀማ ይታያል። ምንም ነገር እንዳትሉኝ፣ ኮሜንት እንዳትጽፉ። ኦኬ 10 ሺህ የሚለው ይታያል ኡስታዝ አብራሂማ። ሌሎቻችሁም 40 ሺህ የሚለው ይታያል ይታያል። አይዋ ያ ጀማ ልቀጥል ወይ? ይሰማል? ከኔ ነው? ቀጥል። ኢንሻአላህ ማሙሼ በአላህ ስም ነው የምጠይቅህ። ኢንሻአላህ ትታገሰኛለህ። አላህ ሱብሓነሁ ወተዓላ ምን ይለናል? አማኞች ወይን ይቅተተሉ ቢገዳደሉም ቢጣሉም ምንም ቢሉም አማኝ ናቸውና፣ አልሙስሊሙ ደግሞ ከጀሰድ ዋሂድ ነው። እህት ወንድሞቼ፣ እንደ ወንድሜ ማሙሽ አንድ ነገር ላስታውስህ። መን ካነ ሊላህ ካነ አላሁ ለሁ መን ተረከ ሊላህ አወደ አላሁ ኸይረን ሚንሁ ይላል። ኢንሻአላህ በአላህ ሱብሓነሁ ወተዓላ ስም ነው የምጠይቃችሁ እህት ወንድሞቼ። ጉዳዩን ለአንዴና ለመጨረሻ ለማርገብ የምታከብሩኝ የምትወዱኝ ከነብሳችሁ በላይ አላህ በሚያውቀው የምትሳሱልኝ እህት ወንድሞቼ ኢንሻአላህ የአላህን ፊት ፈልገን ወመን አፋ ወአስለሐ ፈአጅሩሁ አለላህ ይላል። አፉ ያለ ያስተካከለ ይቅር ያለ ፈአጅሩሁ አለላህ ምንድነው? ምንድነው? ወደ አላህ ሱብሓነሁ ወተዓላ ነው። ስለዚህ ኢንሻአላህ ወንድሜ ማሙሽ ተወሰደ ነው ብለህ አብሽር። እንዲሁ የፈለከው እንትን አብሽር የኔ ወንድም፣ የፈለከው እንድትናገር ይፈቅድልሃለሁ። እንዲሁ አየንካ ነው ማካን። ስለዚህ ኢንሻአላህ ወንድሜ ማሙሽ ተወሰደብኝ ያልከውን 50 ሺህ ብር ቅድም 10 ሺህ ብር አሁን 40 ሺህ ብር አስገብቻለሁ። ይህም የእህቶቼ የሌላ እህቶቼ ለማሳከም የሰጡኝ ብር ነው። ከኪስ የወጣ አይደለም። ከቤተሰብ የወረስኩት የአያቴ ቅድሚያት ሀብት ንብረት አይደለም። ምንም ሊያሳቅህ ምንም ሊልህ አይገባም። ገብቷል አይደለ? ምክንያቱም አንተም ታማሃል። አላህ ሱብሓነሁ ወተዓላ ይርሐሙ መን ፊል አርዲ። አንድ ጊዜ ማሙሽ አክብረኝ፣ ግድ የለም የኔ ወንድም፣ አንድ ጊዜ የሚወት አድርገው የኔ ወንድም። ግድ ለምን እንደ እኔ መልሰዋለሁ፣ ወላሂ መልሰዋለሁ። እንዴ ኢንሻአላህ ብትመልሰውም ደግሞ ምንም እንዳንተ ለታመሙ ነው አይደለም እንዴ? ጀዛከላህ ይቅርና ወንድም አለም እኔ ታምሜ ተዋቶ ተብሎ አንድ ጊዜ ግድ የለም። ባረከላሁ ፊክ አክረመከላህ ወንድሜ፣ አንድ ጊዜ አክብረኝ የኔ ወንድም፣ ግድ የለህም። ኢንሻአላህ ልዝወልም እችላለሁ የኔ ወንድም፣ አብሽር። ግን ባልጠቅምህም አልጎዳህም የኔ ወንድም። አንድ ጊዜ ታገሰኝ ወንድም አለም። ወላሂ በጣም እምሳሳላችሁ እህት ወንድሞቼ ናችሁ፣ እምሳሳላችሁ አላህ በሚያውቀው። ኡስታዝ አብራሂማ ብሎ ማለት ሁሌም የወንድም ሰልማን የሚያስጨንቀው አልቅሶ ዱዓ የሚያደርግ ነው። ከዛሊከ ማሙሽ ከዛሊከ ኢብራሂም፣ ሁላችሁም እዚህ ጋር የምጠቅሳችሁም አልጠቅሳችሁ። ስለዚህ ጉዳዩ ለአንዴና ለመጨረሻው እንክትና ከስሩ ግርስስ ብሎ ጠላትም ይክሰም፣ በእኛ ጉዳይ ቢዚ የሚሆነው ይክሰም፣ ለካፊሮች ግባት እየሆነ ስለሆን ነው።
ስለዚህ ለአንዴና ለመጨረሻ እንግዲህ ወንድሜ ማሙሽ አንተም በቁርአን አንቀጽ ነው የሚይዝህ ሐፊዝ ነህም አላህ ሱብሓነሁ ወተዓላ ይፈዝ በየትኛውም ቦታ መቼም ወመን አፋ ወአስለሃ ፈአጅሩ ዐለላህ የሚለው የቁርአን አንቀጽ አለ ታውቀዋለህ ታስተውሰዋለህም ያንተ እንደዋ በጉጉት የምንጠብቅ ነን ቀልባችን ነው የምታረጥበው ወላሂ አንተን እስልምና ሳይ እንደው ለይተኔ ዛሬ በሰለምኩ ብዬ የምመኝበት አለ ከምን አንፃር ከመልካም ግሳጼ ከመልካም ተሰጥኦ አንፃር አላህ ሱብሓነሁ ወተዓላ መልካምን ነገር ሰይሷል እሱ ምንድነው ዲነል ኢስላም ስለዚህ ወንድሜ በህመምም ብትሆን በምንም ብትሆን አላህ ሱብሓነሁ ወተዓላ አንድም ባሪያ ከችሎታው በላይ አያስገድድም ወላሂ እኔ ሁሌም ከሰለምኩ ጀምሮ የሚገርመኝ ነገር የቁርአን አንቀጽ ምን እንደሆነ ታውቃለህ ፈኢነመል ዑስሪ ዩስራ የሚለው በእርግጥም ከችግር ጋር ምቾት አለ የሚለው እኔ አንድ ጊዜ በፌሮ ሁለት አንዴ መሐላናት የመቱኝና ድጋሜ ሲመቱ ሳኩኝ ጂኒ ያለበት ነው ያሉ ማራሰው ክስተት አንድ ጊዜም እንደዚህ አምስት ሆኖ እየቀጠቀጡ እያለ ባፍንጫ ሄደን መጣ ከዛም በኋላ እንዴ እየታመልጣችኋል ይደርሳችኋል እኮ ቀስ አድርጋችሁ አትቀባበሉ እንጂ እንደኳሳል እዛም በኋላ ወላሂ እንደዚህ ያልኳችሁ ሳኩኝ አለፈቀድ ነው በቃ የሆነ ውስጥ ላይ ሰላም የሚሰማው ነገር አለ ስለዚህ ብትሶብር እንግዲህ አላህ Subhanahu Wa Ta'ala ሁላችንም ከሷቢሮች ያድርገና ኢነማ ይወፈሱ ሷቢሩን አጅረን ቢገይሪ ሂሳብ ነው ስለዚህ ካንድ ወንድም አፉ ብትል አላቱ ይብና አላህ አየግፊር አላሁ ለኩም ይላልኩ አላህ Subhanahu Wa Ta'ala ለእናንተ አፉ እንዲል አትወዱ ምን ይላል በላ እንወዳለን አይደለ እንወዳለን ስለዚህ እስኪ አፉ እንባባልና ሸይጣንን አሸንፈ ነው ያላህን ፊት ፈልገን የተሻለ ነገር ስለሚወፍቀን እስኪ አፉ ተባብለን በዚሽ ነገር ንብቃቃና ወንድሜ እስኪ አንተም ነገሩን ረገብ አድርገው አሁን ስሜታዊ ልትሆን ትችላለህ ህመምም ስላለ እስኪ ኢንሻአላህ ይሄን ወንድም እስኪ ነገር ትትው አድርገውና ስለዚህ አፉ ተባብላችሁ ሸይጣንን አሸንፋችሁት በቃ ነገ ካፊር ሲያያችሁ የሚቀናባችሁ ቢሆንስ ምን ትሉኛላችሁ ስላከበራችሁኝ ስላዳመጣችሁኝ እንደው አላህ Subhanahu Wa Ta'ala ከፍ ያለ ደረጃን ይጻፍላችሁ በመታደርጉልኝ ዱዓ በመታደርጉልኝ ዳዋ በማንኛውም በገንዘብ በማንኛውም ቢአይ አንዋኢ በሁሉም አይነት መልካም ነገር አላህ Subhanahu Wa Ta'ala ከሁድ ተራራ ገዘፈ ኸይር ጀዛችሁን في الدنيا والآخرة አይነ ለቂን ሐቅ ለቂን አድርጎ ያሳየኝ ጀዛችሁን አላህ Subhanahu Wa Ta'ala ይክፈላችሁ فجزاكم الله خير الجزاء ስላከበራችሁኝ ስላዳመጣችሁኝ የመጨረሻ መልእክቴ ነች ቅር እንዳትሰኙብኝ አንዴ ሳት ኢንሻአላህ በኔ በኩል ጨርሻለሁ አላህ ያክብራችሁ አይ እኔ ዝም ልበል አላውራ አፉ ብለ ነገራቶችን ክትም ብታረግልኝ ደስ ይለኛል ወንድሜ ማሙሽ ወላሂ እሺ ችግር የለም ይሄው አንድ ነገር ልንገርሽ እኔ ማለት ነው አላህ በሚያውቀው ሙስሊም ወንድሜ ጋር በዚህ መልኩ በመጋጨቴ ማለት ነው ያለውበትን ሁኔታ ሁሉ ጠልቻለሁ በጣም ነው ያስጠላኝ በኔ ምክንያት ወይም ደግሞ በአንድ ሰው ምክንያት ከአንድ ሰው በአላህ ከሚያምን ሰው ጋር መጋጨት በጣም ነው የሚያስጠላው ማሚ ተቋርጠሃል حاولت والله الله ነው የሚያውቀው ለማንም ማለም الله በሚያውቀው على قدر طاقتي والله العظيم ሞክር ያለው እየሰማችሁኝ ከሆነ ግን ይህ ነገር ገፍቶ መጥቶ እዚህ ደረጃ ላይ ደረሰ በእኔ አይደለም በዛ ሰው ምክንያት አሁንም ድረስ ግን እንዲህ ሆኖ ነው እኔ አልወሰድኩኝም ስሜን ሲያጠፉ ነው ጭራሽ ደግሞ ትናንትና ፎቶ ምናምን ነገር የራቁት ፎቶ ምናምን የሚባል አዲስ ፖለቲካ መጣ ሱብሃንአላህ እኔ አይደለም والله ላዚም ራቁቴን ሆኜ ፎቶ ልነሳ ማለት ቴክስት ሜሴጅ መጻፍ አልችልም አንድ ሁለተኛ ሚስት እንኳን አግብቼ والله ላዚም ራቁት እንኳን ለመሆን አፍራለሁ አይደለም ራቁቴን ፎቶ ልነሳ ምን አይነት ፖለቲካ ነው ይሄ ሰው ነገ ከነገ ወዲያ ሌላ ሰው እንዳይጎዳ በሚል ሚዲያ ላይ አንዳንድ ሰው እንትን ስላሉኝ ወጥቼ ነገሩ ወጣ በሱ ምክንያት እንጂ የሱን አይብ ፈልጌ እሱን ለማዋረድ ለመጉዳት ቀልቡን ለመስበር ምናምን والله አይደለም በጭራሽ አይደለም ካሁን በኋላ ግን አቆመው ብለኛል ከዚህ በፊት ኡስታዝ ሰልማን كنت تقول ان الرسول صلى الله عليه وسلم
ቃለ ሀዘል ከሊማ ለው ካነት ፋጢመቱ ቢንትሁ ሰረቀት ለቀጣዕቱ የደሃ ምናምን የሚለውን ሐዲስ ስናገር ሰምቼ ነበር። ዛሬ ደግሞ ተወው እያልከኝ ነው። ኢንሻአላህ እኔ እተወዋለሁ፣ ግን አንድ ነገር ልንገርህ፣ ያንተ ገንዘብ አይገባም። ምክንያቱም አንተ ያስፈልግሃል ገንዘቡን። አካውንትህ አለ፣ እመልሰዋለሁ ወደ አንተ። ከዛ በኋላ አካውንቴን እኔ አዘጋዋለሁ። እኔ የገንዘብ ችግር የለብኝም። እስልምናዬን ግን ማሙሼ አጉድሎብኛል። አንዴ እሺ እረዳለሁ ወንድም አለ። ከቻልክ ደግሞ ወይ ስልክህን እሺ አስጨርሳለሁ ኢንሻአላህ። አንዴ ቀልቤን አቆሽሾብኛል። ለምን ሙስሊም ወንድሜ ጋር በዚህ ደረጃ መጎዳዳት አልፈለግኩኝም ነበር። ተጎዳድቼም አላቅም፣ ከሰው ተገናኝቼም አላቅም። ብቻዬን ቁጭ ብዬ ወይኔ ኡስማን እዚህ ነገር ውስጥ ከተትከኛ፣ ወይኔ ኡስማን ምን ሰይጣን ቢነካህ ነው እንደዚህ ነገር ውስጥ የገባ ነው እላለሁ። ሁሌ ነው የምለው። ዛሬ ግን ትናንትና ግን ማታ ላይ ያችን ነገር ከሰማሁ በኋላ ወላሂ ላዚም ወጥቶልኝ ወንድሜ ነው ይቅርታ በቃ ሰይጣን አሳስቶኝ ነው ምናምን እንደማለት፣ ወይ በስልክ ደውሎ ለእኔ ለብቻዬ እንኳን መንገር መጨረስ እየቻለን ሌላ አዲስ ፖለቲካ፣ አዲስ ውሸት፣ አዲስ ሐሰት፣ አዲስ ክስ፣ አዲስ በደል። ይሄ ነገ ከነገ ወዲያ አዲስ ሌላ ችግር ወይ መጥፎ ነገር ቢፈጠር አሁን አቁመው ያላችሁኝ ሰዎች ኃላፊነቱን ተወስዱና ትሸከሙታላችሁ። እኔ አቆማለሁ። ከዚህ በኋላ ምንም አልልም። አፉ ብያለሁ። እናንተንም እሱንም ሁላችሁንም አካውንቱን ብሩ ላይ ያለውን መልሼ ልካለሁ። አካውንቴን አዘጋለሁ። ግን እያንዳንዱን ኃላፊነት እናንተ ትወስዳላችሁ። ከዚህ በኋላ የሚሰራው ለምን መሰለ? አብሽር ኢንሻአላህ ባረከላሁ ፊክ። አዳምጠኝ እኔ ወንድም። እዚህ ጋር ነቢያችን አለይሂ ሰላቱ ወሰላም አማኝ ምን አሉ? ይሰርቃል። አማኝ ደካማ ኢማን እንደ እኔ ያለው ማለት ነው ሊሰርቅ ይችላል፣ ዝሙት ሊሰራ ይችላል፣ ኸምር ሊጠጣ ይችላል፣ ሪባ ሊበላ ይችላል። ውሸት ስላብለዋል። ግልጽ ነው አይደለ? ይህንነቱ ለምሳሌ ያክል አንድ ሰው ነቢያችን አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ በሐቅ የሚገዙት አምላክ የለም ብሎ በእውነት የመሰከረ ጀነት ይገባል አሉ። ከዛ አቡዘር ይመስለኛል ኢንሻአላህ ኡስታዝ አብራሂም ያስተካክለኛል። ወይን ዘና ወይን ሰረቅ አላቸው። ቢሰርቅም ዝሙትን ቢሰራ ነአም 3 ጊዜ። ከዛ መጨረሻ ላይ አሁንም ወይን ዘና ወይን ሰረቅ አላቸው። ወይ ረጊበ አቡዘር አንፊን አሉ። የአቡዘር አፍንጫ አቧራ መንካትን አስተካክሉኝ። ሐዲሱንም አውካማ ቃል አለይሂ ሰላቱ ወሰላም የአቡዘር አፍንጫ ይሄ የአረቦች አባባል ነው። መሬት መደፋት ወይም ደግሞ አፈር መንካትን ቢጸየፍ እንኳን አሉ። ስለዚህ ይሄን ነገር ታላቁ ሽርክ እንደሆነ ወይም ደግሞ የሆነ ነገር እስቲክላል ደረጃ እንደደረሰ ነገሩን አናግዝፈው። አላህ ሱብሓነሁ ወተዓላ ከገንዘብ ባሻገር እኮ ማለት ነው ማወቅ ያለብን እህት ወንድሞች፣ ቢገዳደሉ አማኞች ወይን ከተተሉ እኮ ነው ያለው። እንደዛ ብሎ ምንድን ያላቸው? ካፊር አላላቸው። ፋስሊ በቃ ወይ ሐታ ብንገዳደል እንኳን ክፉን ያረቅልን አማኝ ነው ያላቸው። ይሄ አማኝን መግደል ይበቃል ብሎ በስትክላል ደረጃ ሐራም የሆነውን ነገር ሲመጣ እንጂ አላህ ሱብሓነሁ ወተዓላ ብንጋደል ምን ብንል የሆነ ነገር እንትን ቢልም ሽርክ ቢዳ እስካልሰራን ድረስ ከስልምና በሚያወጣው ነገር በኩፍርያት በሽርክያት እስካልመጣን ድረስ አማኝ ነን። ይህንንም ግድል ይለን ሊገባል እህት ወንድሞች። በቃ እንታሃ እንዴ አንድ ሰው የሆነ ነገር እንትን ሊል ይችላል። በቃ በሰው ልጅ የሚከሰት ጉዳይ ነው። ይህንን ነገር ግን አልኳችሁ እኮ እህት ወንድሞች፣ ወላሂ እኔ የሚያጅባችሁ ነገር ስብስብ ብለው 7 ሆነው ከመቱኝ እንደዚህ ፖሊሶች የተወሰኑት ነበሩ። አንዱ ሰልሟል። ዛሬ በእኔ ጉዳይ የሚገርማቸው በባለፈው መርከዝ አቋርጦ ሰርጀሪ ስሰራ መጣ። እኔ ወላሂ እንዴት መስዋዕት እንደሚከፍልልኝ እኔ አፉ በማለታቸው አትጎዱም ብዬ በ4 ነጥብ ምዘገው ለምንድን ነው? ቃል አላሁ ጀለ ወዐላ ወመን አፋ ወአስለሐ ፈአጅሩሁ ዐለላህ ወሊዐፉ ወሊየስፈሁ አላ ቱሂቡነ አላህ አየግፊረ አላሁ ለኩም ይላል። በቃ ቃል አላሁ ተዓላ አማኞች ደግሞ ቃል አላሁ ተዓላ ቃል ረሱል ሲነገራቸው ምንድን ነው? ሰሜና ዋጧና። ምክንያቱም በዚህ ነገር ላይ ኸይር ነገር ነው እንዴ። ለምሳሌ ያክል አንድ ሰው ኸምርን መጠጣት ቢተው አላህ መልካምን ነገር አወደላሁ ኸይረ ሚንሁ ከሱ በተሻለ ይቀይረዋል እኮ። ግልጽ ነው አይደለ? በዚህ እንመን ነው። ለዛ እኮ ነው በንግድም ስራ እንዳታጭበረብሩ። ከዛስ ባቅየቱላሂ ኸይሩን ለኩም፣ ይህ ቀሪው በሐላል ምን ከስበው
ከዛም ጋር ከሐላልነቱን ባሻገር አብሮ የሚመጣው ትርፍ ኸይር ነው። በቃ ኢንሻአላህ እንዴ አንተ ወንድምክን አፉ ብትል እኔ ወንድሜን አፉ ብንል አፉ ብንባባል ነው ሸይጣንን ተስፋ ታስቆርጡታላችሁ ነው የተባለው። እንዴ ሳሚ አኻ ካሉ ኢማም አህመድ ረህመቱላህ አለይሂ ሙስሊም ወንድምክን አፉ በላሉ። ከዛ ምንድነው እንዴ አላህ ሱብሓነሁ ወተዓላ አማኝ ወንድምክን ቢቀጠው ለአንተ ምን ትጠቀማለህ? ምንም የሚጠቅም ነገር የለም አሉ። እንዴ አይደለም አማኝ ወንድማችን ይቅርና ዛሬ ዱዓም ዳዋ የምናደርገው ካፊሮችን እንዲሰልቡልን እንዴ ከነበርንበት ልክ ያን ጨለማ ያን ማቆት ስለምናውቀው ወደ እስልምና መተው ዲነል ኢስላም እንዲቀላቀሉ የሂዳ ብርሃን እንዲያገኙ አይደል እንዴ ዳዋ የምናደርገው ወንድሞች? ይሄን አንፈልግም እንዴ ማሙሼ? ይሄን አትፈልግም? ሌሎች ወንድሞች አንፈልግም? እንፈልጋለን። ስለዚህ እንታ በነገራችን ላይ ይሄን መልሳለሁ ምናምን ነገር የምትለው እሱን አላህ ልትፈራ ይገባል። ብታመጣውም ለታመሙ ነው እንትን ይሄ ቀድሜ ነው ነው አላህ በሚያውቀው ልንገርህ አይደለም እቺ ይቅርና እኔ ከህክምና የተረፈኝ አንድ ጊዜ አዳምጠኝ ግልጽ ነው አይደለ? ቆቆ አዳምጠኝ ኢንሻአላህ። እዚህ በፊትም የዛሬ ዓመት አዳምጠኝ ማሙሽ ትጠይቀኛለህ። አብሽር ልዝወልምህም እኮ እችላለሁ ማሙሽ። ይሄ ምንም ነው ወማውበሪው ነፍሲ ኢንሻአላህ እኔ አፉ እላለሁ። ችግር የለም ማንንም ነው አፉ ምለው እኔ ጋር ምንም እንትን የሚል ነገር የለም። አንድ ጊዜ አስጨርሰኝና ኢንሻአላህ ጊዜም ይሰጣል ወይ አክብረው ነው እኮ እዚህ ሁሉ ቁጭ የሚሉ አንድ ሙስሊም የአንድን አማኝ እንትን ቤት በተራ እየዘረፈ እየተደበቀ እየዘረፈ መጨረሻ ላይ ቢታወቅ ይሄ ሰው ነው የዘረፈ ነገ ወዲያ እወቁት እናንተ እንዳትጎዱ ማለት የለበትም ወይ ደብቆ ነገ የሚዝረፍ ብሎ ማሳለፍ አለበት። ማሙሽ አንድ ጊዜ ልጨርስ ሰልማኒ ሐሳብ ግን መረገጥ አይደለም። አንድ ጊዜ ሐሳብ ልጨርስና አንድ ደቂቃ ከዛ በኋላ ወይ ሚውት አድርጉ ወይ ታስወጡኛላችሁ። ማሙሽ አንድ ጊዜ አዳምጠኝ። አንድ ጊዜ ባረከላሁ አንድ ደቂቃ ቢበዛ والله አንድ ደቂቃ ኢንሻአላህ انا سوف ارسل لك الفلوس غدا بكره ان شاء الله በንያ አጀብታ ማሙሽ والله መረጋጋት አለብን። አዘግዋለሁ ነገ ከነገ ወዲያ እንደሱ አይደለም ማሙሽ አላህን ፈርታ አንድ ጊዜ አዳምጠኝ ወንድም ኡስታዚ የኔ ወንድም አንድ ደቂቃ ነው በቃ ልጨርሰውና ጊዜያችሁንም እንዳልበላ والله አላህ በሚያውቀው በባለፈው የዛሬ ዓመት ከምናምን ዓመት ከ6 ምናምን ያኔ 5 አይነት ህክምና ሳደርግ በባለፈው የዛሬ ዓመት ከምናምን ማሙሽ አንድ ጊዜ ሚውት አድርገን ጊዜ ነው ወንድም አንድ ጊዜ አይነት ህክምና ሳደርግ ባለፈው የዛሬ ዓመት መርሐባ ጀዛኩሙላህ አላህ ክብራችሁ። የዛሬ ዓመት ከምናምን ራሱ والله አላህ በሚያውቀው ከህክምና የተረፈውን 965,000 በሁለት ሳምንት ለሚገባቸው አካል አከፋፍያለሁ። ለሰልማ ምን ተብሎ ነበር የተዋጣለት? ለህክምና። በዚህ ድርጊቴ ወደ 7 የሚሆኑ ኮሚቴዎች እስካሁን ንግግር የለንም። አላህም ከሰው እጅ ጥላሃል አሉ። ይሄ እንደ ፈተና ነው። ስለዚህ ላንተ ብዬ ሳይሆን እዳ ያለባቸው እንደኔ የታመሙ የግድ ነው አላህ እዘኑ ነው ያለኝ። መተዛዘን ወሳኝ ነው። ስለዚህ የሆነ ክርር የምትለው በባለፈው አንድ ዶክተር ደውሎልኝ ኢትዮ ጠቢብ ካለ ከማን ነው ምናምን ነገር የነርቭ ሐኪሙ ዶክተር ግርማ ባለውለታዬ ነው። ብዙ መስዋዕት የከፈለልኝ ነው አውቀዋለሁ እንድትታከም ስለፈለኩ። ስለዚህ አንተ መታከም አለብኝ ታህላምሩ በቃ በዚህ እንቋጭ። ተጨናንቄ ምን ብዬም አይደለም በቃ በዚህ ነገር ይቋጭና ነገ እንደዚህ ሚዲያ ላይ ወንድሜ ብለን ዱአ እንድንደራረግ እንድንተሳሰብ እንጂ በዚህ ጉዳይ ከሌ እንደዚህ ያለኝ ከሌ እንደዚህ በደለኝ ይሄን ነገር ፋይሉን ዝጉት ኢንሻአላህ። ይሄን ለማለት ያክል ነው። ስሜታዊያቱን ወንድሜ ማሙሽ ስሜታዊያቱን በቃ ህመምን ቢመጣ ሶብር ኢንሻአላህ አለ የተሻለ ነገር ያመጣል። በቃ የተሻለ ነገር ያመጣል። ግልጽ ነው። እኔ አንዳንድ ጊዜ ምን እላለሁ መሰላችሁ እንደው አላህ Subhanahu Wa Ta'ala ሶብር ስጠኝ እንጂ ይሄን በሽታ ለምን ጣልክብኝ እንዳልልላለሁ። ምክንያቱም ነብዩላህ አዩብ 18 ዓመት እንደው ድንገት እኔ ባማረር አልኩኝ እንደው አላህ ይጠብቀኝና ባማረር ከ18 ዓመት በኋላ ነው እንጂ እንዴት ዛሬ እንዴት ብዬስ እንደው አመመኛ እንዴት ራሱ እላለሁ ብዬ አስባለሁና ይሄን ለማለት ነው። አላህ ያክብራችሁ። እንደው አላህ Subhanahu Wa Ta'ala
ማሻአላህ አክብራችሁ እንደ አላህ ያክብራችሁ። ጀዛኩሙላህ ኸይረል ጀዛ። እቺ ለማለት ያክል ነው። በጣም አፍኛችኋለሁ ኡስታዞች ወንድሞቼ፣ አፉ በሉኝ። ላይ አብሽር እንዳትወጣ ሰልማን እንዳትሄድ ኡስታዝ ሰልማን አንድ እኔ መጨረሻ ላይ መናገር የምፈልገው ነገር አለ ኢንሻአላህ። ማሙሽን ከታች የፈለኩት ነገር አጣጣውት ያው ትንሽ ኢሞሽናል ሆኖ የወጣው ይሄው አለ ይሄው አለ ስብለዋለሁ። ከመጣ ማሻአላህ ካልመጣ ግን ሐቂቃ እኔ እንደዚህ አይነት ቦታ ላይ መገኘት እንደዚህ አይነት ነገሮች ላይ እንደዚህ አይነት ነገሮች ላይ ማድረግ አድርጌ በኡማው መካከል ፊትና ከምፈጥር እኔ ስሜ ቢጠፋ ይሻለኛል። ለምን ሱረቱ ጣሃ ላይ ሁላችሁም የምታውቁት እንዳያለ ምንድነው በበኒ እስራኤሎች መካከል በነበረው አለመስማማትና ሙሳ ሳምሪን ባደረጉት ወይም ሙሳ ሳምሪን በተከተሉት ጊዜ ሙሳ አለይሂ ሰላም ምንድነው ያለው? ያብነ ኡመ አይሚን የሚያስተውስ ሰው ካለ ሃሩን ኢነማ ተأخذ بلحيتي ولا برأسي ملا لا ከዛ በፊት قال يا هارون ما منعك إذ رأيتهم ضلوا استوعبت እንደዚህ ነበር ያለው አይደል? አላ ተተቢዐኒ አፈዐሰይተ ሁላችሁም ታውቃላችሁ አምሪ ነው ያለው። ሙሳ አለይሂ ሰላም በሰሩት ሽርክ ተናዶ ምንድን ነበር ያደረገው? ሃሩን ወንድሙን ነብዩላህ ሃሩንን ራሱንና ጺሙን ይዞ ወንድሜ ሆይ ስታያቸው ለምን አትከለክላቸውም? ይሄን የመሰለ በደል ሲሰራ ለምን አትከለክላቸውም? ምንን መከተል አቆምክ? ትእዛዜንስ ሳትክ እንዴ? ትእዛዜን ተላለፍከው እንዴ? በሚለው ጊዜ ምንድነው ያለው? قال يا ابن የእናቴ ልጅ ሆይ ነው ያለው ሃሩን لا تأخذ بلحيتي ولا برأسي ጺሜንም ራሴንም አትያዝ إني خشيت أن تقول فرقت بين በኒ እስራኤል በበኒ እስራኤሎች ላይ ሸታን አመጣ ኢታትን አመጣ መለያየትን ፍርቃን አመጣ እንዳትለይ ፈርቼ ነው ያለው። አዎ መሐመድ አይሚን ማሙሽ የተናገሩት ትክክል ነገር አለ። አንድ ሰው በደልን ሲበደል ስታዩ ያንን በደል ያንን ሰረቀ ከተባለ ምን ከተባለ አረጋግጣችሁ እውነት ሰርቆ ከሆነ ከተሰረቀው ከተበደዩ ጎን መቆም እውነት ደግሞ ያ ዟሊም የተባለው ደግሞ ዟሊም ሳይሆን ቀርቶ ከሆነ ደግሞ ዟሊም ካለው ያለውን ሂዳችሁ ትክክል እንዳልሆነ መናገር በቃ ኢስላማዊ ሸሪዓ ነው። ይሄን ማድረግ የማይችል ሰውሳ ለዚህ የተፈጠሩ ሰዎች ካሉሳ አብርሃም ለምን ይሄን አላደረክም ተብሎ አብርሃም አይከሰስም። አሁንም ለወደፊቱ የምናገረው ነገር አለ። በሁለት ወንድማሞች መካከል የብር ጉዳይ በደንብ አድርጋችሁ ስሙ። የብር ጉዳይ ጠብ ካለ እኔ አይመለከተኝም። በየትኛውም ማንንም ይዞለም ማንንም እፈራለሁ። በቃ ግልጽ ነው። አልፈልግም፣ አይመለከተኝም። ታዲያ የሚመለከት ምንድነው? ሰዎች በአቂዳ መካከል ልዩነት ካለ በዚህ በነሳራውና በሙስሊሙ መካከል ያለው እንደዚህ አይነት ጉዳዮች ላይ ነው እኔ የምገባው። ገብታችኋል? ከዚህ ውጭ ማሙሽ ለኡስማን በሚያበድረው ሰዓት አብራሂማ እኔ ለኡስማን ላበድረው ነው ታምነዋለህ ወይ እንዴት ነው ብሎ አልነገረኝም፣ አልጠየቀኝም። ስለዚህ አብራሂማ ምን ይሆንም ማለት ነው? አይጠየቅም ማለት ነው። ነገሩ ከደረሰ በኋላ አብራሂማና ሸምግል ይባላል። ይሄ አደብ ነው። ከዛ አብራሂማሳ ሽምግልናውን የመቀበልና ያለ መቀበል ደግሞ ለአብራሂማ የሚተው ጉዳይ ነው። ግን አብራሂማ እሺ ስላለ ጥፋት የለበትም፣ እምቢም ስላለ ጥፋት አይኖርበትም። ለምን? ይሄ ፈርድ ስላልሆነ። ይሄንን ነው ማምነው። አንዴ ማሙሽ አንዴ ጠብቀኝ። ይሄንን በደብ አድርጋችሁ አስረግጣችሁ ያዙልኝና አሁን ግን ማሙሽ ተበድሎ ኡስማን በደይ ሆኖ ኡስማን ባላደረገው ተከሶ ማሙሽ ደግሞ ባላደረገው ብሎት ከሆነ የያዙት ሰዎች አሉ። ይህንን ሁሉ የያዙት ያራገቡት ያሉ ለሐቅ ብለው ይቆሙ አሉ። ለምን ብለው ይቆሙ አሉ? አላህ እንዲያው ለሐቅ ብለው የቆሙት ሰዎች አላህ ጀዛቸውን ይክፈላቸው። ጀግኖች ናቸው። ገብታችኋል አይደል? እኔ እንደዚህ አይነት ጀግንነት የለኝም። ሰዎች በብር ጉዳይ ሲጣሉ መሸሽን ነው የምመርጠው። ከዛ ውጭ ግን ማሙሽ ከማናችሁም በላይ እዚህ ቤት ካላችሁ በላይ እኔ እሱንና እኔ የሚያውቁ ሰዎች አሉ። ደውለው
ማሙሽ እኮ ታሟል ምን እንዴት እናርክ ብሎ ያለኝ ሰው አለ ከተባለ ይምጣ ምለው እዚህ ሚዲያ ላይ አይደለም ማሙሽ ነገ ደውሎ እደውልለታለሁ እከሌ ብሏል ብዬ ነበር የሚለኝ ሰው እፈልጋለሁ እኔ ያላቅም ጨርሼ ማሙሽ ድሮ ስለሆነ ማቶ አብረን ያኔ በልጅነት ያሳለፍነው ከዚህ ውጭ ማሙሽ አሁን የምነግርህ ነገር አልዓፉ እኔን ነው በእኔና በአንተ መካከል አፉ መባባሉ በስልክ የሚሆን ነገር ነው ተነጋግረን ማለት ነው ለምን እኔ በቀልቤ ማንንም አልይዝም لا تكون ظالم ولا تكون مظلوم ብያምናለሁ መዝሉምም ዟሊምም መሆን የለብህም በተቻለ አቅም ነገር ግን ሳትፈልገው መጥቶ አንድ ሰው ዟሊም ካረገ ወይ በአንድ ሰው ምክንያት መዝሉም ከሆንክ ምንድነው እስላም ያስተምረን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳሂር ተብለዋል መጅኑን ተብለዋል ተመተዋል እግራቸው ጧይፍ ሄደው ተሰብረዋል ምንድነው ያደረጉት ግን ባንዳቸው ላይ በቀል አልፈለጉም አፉታን ይጠየቁ አፉ በላቸው ወአፉ عنهم واستغفر لهم لتبعله በቃ አሁን ምንም ላደርገው የምችለው ነገር ይሄንን ነው በማላውቀው ነገር በማልለው ነገር መከሰሰው አይደለም አንድ በደንብ እርግጠኛ ሆናችሁ ማወቅ ያለባችሁ ነገር ያኔ ሲያበድረው እኔ ብኖር ኑሮና አዋበድሩ ቢያ ኃላፊነት ወስጄ ቢሆን ኑሮ የስ ተጠያቂ ሆናለሁ ኖ አብራሂማ አበድረኝ ላበድረው ሲልህ አበድሩ ችግር የለውም አሪፍ ልጅ ነው ብሏል ስለዚህ አበድረው ቢባል ኑሮ ግን ያኔና መሐመድ እኔና ማሙሻ አልተደዋወልንም ይሄ እሱም ያቃት በደንብ ይሄንን ያለው ነገር ይሄ ስለ ራሴ ሳወራ ነው ስለ ዑሙም ሳወራ ማሚ አላህ አፊ ያድርግህ ኢንሻአላህ ነገ ተደዋውለን ሹራ ነው የምናደርገው እንጂ አሁን እዚህ ገስት ላይ ተወራው ላይቭ ላይ ሚዲያ ላይ ተወራው ነገር አይደለም የምናወራው ስለ ወደፊቱ ጤና ጉዳይ ላይ እንዴት መሆን አለበት ምን ማድረግ አለብን በምን ሁኔታ መሄድ አለበት ይሄ ከሆነ ወሬ ማሻአላህ በጣም ደስ ብሎኝ ነው ማወራ በሱ በልጁም ጉዳይ አወራሃለሁ ችግር የለውም እሱ አሁን ላይ ጉዳይም ስለሆነ እንደ ሐሚስ ሳይሆን እንደ ሹራ ነው የምናወራው ወንድሜ ሰልማን አላህ አፊያ ያድርግህ አዲስ አበባ መጣህም ከሆነ ያው ደውል እንሱ ነው ለሚችለው ምክንያቱም እዛ ያኔ እናንተ ከረመዳን በኋላ ያወራ ነው እዛ ነበርክ እዛ ምናውቀው ሀገር ላይ ስለነበርክ ብዬ ነው ጠፍተ መጣህ ዛሬ ጥሩ ወንድማማችነትን ነው ያሰረጽከው ንግግርህም ሌሎቻችሁ ደግሞ hatta የሰውን ገንዘብ የምትወስዱ ሰዎች እዚያው በጣም ብዙ ሰው ያየሁ ነው ከታችና ካላችሁ ድንገት ሰልማን ለእናንተ አስተማሪ ነው ይችላል እሱ ራሱ ታሙ ከኔ የባሳለ ልክ እነዛ ሰባት ሰዎች ውሃ ጠምቷቸው ከኔ ወንድሜ ይብሳል ይያሉ ያንን ነው والله ያስተወስከኝ አላህ ጀዛህን ይክፈለ እንዲው አላህ ጨርሶ ማለት ይሄን በሽታ ማታስተውስበት አንተም ማሙሻም ይሄን በሽታ ማታስተውስበት ነገር አላህ ይፍታር والله ያንን ጊዜ አምጣ እንደ ከዚህ መዛም ተፈለጋችሁ ለምን ስታስቡ ያለ ምንም በሽታ ያለ አለው ከዛ በኋላ አንድ የመጨረሻ ማስተዋወቅ ሰራለሁ ሰልማን ኢብራሂም የቀረ ነገር አለ እኔ ስህተት የተናገርኩት ነገር አለ ከሌላ አንድ ማስተዋወቁ ነገር አለ ለወደፊቱ የሚሆነኝ ነገር ካለ አቋርጡ ከሌለ ልቀጥል ነው ልቀጥል ይብሩ ችግር ካሉዲ ኪያ ቀጥል ሀቢብ ምንድነው ለወደፊቱ ይሄ እኔ እዚህ ቲክቶክ ላይ ያለሁት ሰዎች የሚችላትን ማቃትን ነገር ለማስተማር ብቻ ነው ወይም ደግሞ ለመማር ነው ዋና ጉዳይ ለመወያየት ነው አንዳንድ ዊስ ነው ለመወያየት ነው ከዛ ውጪ ግን እንደዚህ አይነት ነገር ሲመጣ አንተ ቤት እንትና መጥቷልና ለምን አንተ ቤት ገባ የሚባል ነገር ከዚህ በኋላ እኔ ጋር አይሰራም እኔ ስለዛኛው ጉዳይ እዛው ነው የምትጨርሱት ማናችሁም ሰዎች ይሄን ስል ግን ኤክሴፕት አሁን ላይ ያለው ትርክ የኡስማንን ጉዳይ ይመለከት እሱ ጉዳዩ እስኪጠራ ድረስ እኔ ጋር ፊትናም ስለማልፈልግ አላመጣም ለወደፊቱ ግን በቃ እኔ ጋር ተማሪዎች የሚገቡት አሉ የራስ የሆኑ ተማሪዎች አሉ በቃ እነሱ ናቸው የሚገቡት ከዛ በኋላ እንደነ ሰልማን እንደነ ኢብሩ ያለ ሰው ይመጣና ሐሳብ ይሰጣል እንደዚህ ይላል ይመክረናል ይገስጸናል አለቀ ከዛ ውጭ የክርክር ነገር የጭቅጭቅ ነገር እንደው በአላህ ለአላህ ብዬ የጠይቃችሁ ነገር እኔ አይመቸኝም አልወድምም ከኔ ጋርም አይሄድም አፉ በሉ የሆነ ነገር በዚህ ጉዳይ ላይ ሲሸሽ ካያችሁኝ ማንንም እየደገፍኩ አይደለም ማንንም እየደገፍኩ ስለማይመቸኝ ከዛ ውጭ ግን ሐቅን ከመናገር ወደ ኋላ አልልም ሐቅን ከመናገር አሁንም ወደ ኋላ አልልም ይሄን ይመስላል
የቀረ ሐሳብ ካላችሁ እሰጣችኋለሁ። እነ ኢብራሂም እነ ማሙሽም ካለ እሰጣችኋለሁ። ከዛ ውጭ ሀዛ ወሰለላሁ ዐላ ሰይድና መሐመድ አላችሁ ሐሳብ ይብሮ እኔ አብራሂም እዩ ያወራና ከዛ አውርተን ምናልባት ወይ ማሙሽ ቀረኝ የሚለው ነገር ካለ ሰምተን ዘገው የተሻለ ኢንሻአላህ። መርሐባሽ እንትን ነው ምንድነው ወንድሜ ሰልማን ወላሂ አላህ ጀዛህን ይክፈል። አንተ እዚህ ውስጥ ሆነ እንትን ስላደረግ ማሙሽ አቢቢ አሁን ከተወሩት ነገሮች በሙሉ ያንተ ጤንነት ይቀድማል። ትላንትና ምን እንደሰማ ነው ብር ኡስማን መቶ ራሱ ካላመነ አልታከም አይነት ነገር እንዳልክ ተነግሮናልና አሁን ብሩ ይሄንን መልሳለሁ ምናምን የምትለው ነገር ተው፣ ለአላህ ብለህ አውፍ በል። ይሄንን የአንተ ጤንነት ስለሚቀድም ብሩ ለአንተ ጤንነት የሚጠቅም ከሆነ መልሳለሁ የሚለውን እልሁን ምናምን ተውና ለአላህ ብለህ አውፍ ብለህ የወንድሜ ሰልማንንም ልብ አትስበር። ሰው ለአንተ ብሎ አስበው ያደረገውን ነገር ከዛ ውጭ ያለው ነገር እንግዲህ አላህ ሐቁን ያውጣው። አንተንም አላህ ጨርሶ ይማርህ። በቃ እኔ የምለው ይሄንን ነው። ሙሉ አፊያ ሙሉ ጤነኛ የምትሆን አላህ ያርግ እና ከእንትን ውስጥ ጣለ ማለት ነው። ይብሮ ቀጥል። መርሐባ ጀዛኩሙላህ ኸይረን እህትና ወንድሞች፣ አብሮነታችንን እንግዲህ አላህ በጀነት ያላህ አርግልን። በሐቂቃ አሁን ሰልማን ባደረከው ነገር አላህ ከላይ ላይ የምታቀውንም የማታቀውንም ያንዣበበብህንም ሐጃ አፊያም ይሁን ርዝቅም ይሁን ሁሉም የታሰረብህን በላይ ላይ የሚያንዣበብብህን ነገር አላህ ብድግ ያርግል። አላህ ብድግ ያርግል። ይህን ሰደቃህን አላህ የሙሳ በትር አላህ ያርግል። ችግሮችን ሁሉ የምታልፍበት አላህ ያርግል። በሐቂቃ ከልቤ ነው። የሙሳ በትር አላህ ያርግል። ችግሮችን የምትሻገርበት ነገሮች ሁሉ ለአንተ ገር የሚሆኑበት መሻገሪያ አላህ ያርግል። ለአንተም ለአፊያህም ይሆንል። ለኢልምህም ለኢኽላስህም ለኑሮህም ለሞትህም ለመቀስቀስም አላህ ሂሳብ አላህ ያርግል። አላሁም አሚን። ከዛ በተረፈ በሐቂቃ እንደውም ቅድም ለኢብሮም እየነገርኩት ነበርና ይሄ በማሙሽና በኡስማን መካከል ያለው ነገርና በጣም ትላንትና ልቤ ወደታች እየሳበን ማለት በጣም አሞኝ ነበር በሐቂቃ ማለት ነው። ለምንድነው የሆነ ሁለት ባለ ጉዳዮች አሉ። ከዚህ በመቀጠል ደግሞ ሌላ ድንበር እየተላለፉትና ወንድሞች እንካ ሰላምታ አሉባልታ ወሬዎች አንዱን የምናነውረውና እንደዚህ የምናደርገው ነገር በጣም ቀልብ ይሰብራል። የኛ የዚህ የዳዋውን ሲስተም ምናምን ይበክለዋል። ኢንቫይሮመንቱን በጣም ነው የሚያበላሽ። ያ ነገር በጣም አበሳጭቶኛልም አናዶኛል። እንደውም በነገራችን ላይ ራሴ ላይ በጣም ለውጥ ማየቴን እንደ በፊቱ ቢሆን በጣም ስለምናደድ ልናገር ይችል ነበር። ግን ራሴን ኮንትሮል አድርጌ ላደርግ የምችለውን ነገር ቀስ ብዬ ለማየት ሞከርኩ። አሁንም የሁለታችሁንም አላህ ሐቃችሁን ያወጣላችሁ። ከዛ በተረፈ ማሙሽ ከሁሉም በፊት አፊያ ነው። ከሁሉም በፊት ሰላሙን አላህ ሰላም ያርግህ፣ አፊያን ይመልስልህ፣ ርዝቅን ያስፋልህ፣ ኢልምህን ለዱንያም ለአኺራ አላህ ያርግልህ፣ ኢኽላሱን ይስጥህ፣ ለኔም ለሁላችንም አላሁም አሚን። ከዛ በተረፈ ኢብሮ ትላንትም ዛሬም በሚፈጠሩን ከሰላምታዎች ውስጥ ስምሃው ሌባ ተብለሃል፣ ሌባም ተባባሪ ተብለሃል ምናምን ብትችል ለአላህ ብለህ አፉ በላቸው። ወይም ደግሞ እነሱም አፉ በለን ቢሉህ ጥሩ ነው። ኦሬዲ የጉዳዩ ባለቤት ማሙሽም እዚሁ ስላለ ማለት ነውና ግን አንተም በላቸው። እነሱ ካሉ አፉ በለን ካሉ አሉ፣ ካላሉም ተዋቸው። እኔም በዚህ ውስጥ ግን ግራ ቀኝ ለማየት ሞክሬያለሁ።
በተቻለ መጠን እኔም ለአላህ ብዬ አፉ ብያቸዋለሁ። ለምን አብሬ እንደምረገጥ ስለማቅ ስሜ በነገራችን ላይ የተሰጠኝ ማሊያ አለ እና ያ ማሊያ አለ። ግን እኔው ለአላህ ብዬ አፉ ብያቸዋለሁ። እናንተም ለአላህ ብላችሁ አፉ በሉኝ። ከጉዳዩ ጋር ምንም የሚያገናኘኝ ነገር የለም። ሐቅ ሳይ ግን ያው ዝም ስለማለ ልናገር እችላለሁ፣ ላስተባብር እችላለሁ። ያንን በዛ ውስጥ ምናልባት ድንበር ተላልፈን ከሆነ ለአላህ ብላችሁ አፉ በሉኝ፣ እኔ አፉ ብያቸዋለሁ። ከዛ በተረፈ ግን እንደዚህ አይነት ነገሮች በሚፈጠሩ ሰዓት እንካ ሰላምታ ውስጥ በምንገባ ሰዓት ነገሩን ለማጣራት እና ለማግራት ብንሞክር ጎራ ባንይዝና እንትን ባንደርግ እላለሁ። ለምን እኛ አላህ ፊት የምንቆም ሰዎች ነን። ከፈን ኪስ የለውም ብዬ አምናለሁ። ከፈን የምንጠቀልልበት ከፈን ኪስ የለውም። ስራችንን ብቻ ነው ይዘን የምንሄደው። ኢቭን የጣት ቀለበት ይወልቃል፣ የኒካን በሉት የወርቅም ዋቴቨር የምንወደው ሰዓት ይወልቃል። ግልጽ ነው። ሩሃችን ከወጣች በኋላ ጀናዛ ጣቢ ነው የሚባለው። ኢብራሂም መባል የለም፣ በቃ ጀናዛ ነው የምንባለው ማለት ነው። ስለዚህ አላህ ፊት ለምንቆምበት ሂሳብ ለምንደረግበት ዛሬያችንንም ነጋችንንም እንዳናበላሽ ሙእሚኖችን በጀነት አብስር ስላለ ሙእሚኖችን ሆነን በተቻለ መጠን ብንሞት ጥሩ ነው። ሁላችንም ወንድምና እህትማማቾች ነን። ድንበር አንተላለፍ ለማለት እወዳለሁ። ስላዳመጣችሁኝ አመሰግናለሁ። አላህ ሀገራችንንም በያላችሁበት ሰላም ያርጋችሁ፣ ርዝቃችሁን ይክፈትላችሁ፣ ከቤተሰቦቻችሁ ጋር አላህ በሰላም ያገናኛችሁ። ዋናው ነገር ማለት አፍያ ነው፣ ሰላም ነውና ሰላማችሁንም አፍያችሁንም አላህ ይጠብቅላችሁ። ጀዛኩሙላህ ኸይረን። ይብሮ የምትለው ነገር በል። ከዛ እህትና ወንድሞች ማይክ የዘጋንባችሁ ለተፈጠረው ነገር ሀሳብ የምሰጣችሁ ባጫጭሩ ብንወጣ የተሻለ ነው። ኦልሬዲ ሱቢ መነሳት ስላለብን ማለት ነው። ስለነሳ ታርጋችሁ ነው። እሺ አማም ተናገር። እሺ ያወራው ነበር እና ሚውት አርግ ማን እንዳረገኝ አላውቅም። አይ ሚውት አይደለም። አሁን ነው መሰለኝ እሱ። እሺ የመጨረሻ ኖርማል ሚውት ያደረገህም የለም። እኔ ስለሆንኩ ገስት ላይ ያለው ሚውት ያደረገህም የለም። ቀጥል። አይ ዝም ስትሉኝ እሺ የተደረኩ መስሎኝ ነው። ይቅርታ ዝም ስትሉኝ ተደረኩ መስሎኝ ነው። እኔ መጨረሻ አንድ ነገር ብዬ ልውጣ። አላህ መልእክተኛው አንድ አስመራው የተናገሩት ነገር አለ። እርሱም ምንድነው? ብቻህን ብትሆን ከሐቅ ጋር ቁም ነው። ነቢዩላህ ኢብራሂም አለይሂ ሰላም ካነ ኡመተን ቃኒተን ሐኒፈን ወለም የኩን ሚነል ሙሽሪኪን የተባለው የተባለው ሐቅን ይዞ ስለነበር ነው። እንደፈለግን በሚመቸን መልኩ ቁርአን እየመዘዘን ያለ አውዱ እየሰካን የምንሄድና እያስማማን እንትን የምንል ከሆነ በጣም ነው የሚያሳዝነው። ምክንያቱም ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ የተባልነው ትልቅ ህዝቦች ተብለን የተባልነው ተእምሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር ነው። አንደኛ ሙንከር እየታየ እየሰራ እየታየ ማለት ራሱ ላይ ብቻ የሚቀር ሙንከር ከሆነ እኮ ችግር የለውም። መጥፎ ነገር ምናምን ከሆነ ኡመቱን የሚገዳ ከሆነ ግን እሱም ቢሆን አፉ ይባልና ተድበስብሶ ዝም ይበል የሚባል ነገር ዛሬ እዚህ ጋር ሰማውኝ። አንዳንዶች እንደውም ትናንትና አይ ፋጢማን ራሱ እጇን ቆርጣታለሁ ብለው ረሱል ሰለም መሆን የለበትም ሲል ነበር። አሁን ተው እያሉኝ ነው። አንዳንዶች ደግሞ ጣሃ ላይ ያለውን አያት አንጥተው እዚህ ያለ አውዱ እየተረጎሙ ቆይ እንዴ እናንተ ስታወሩ አልሰማውኝ። እናንተ ስታወሩ አልተናገርኩኝም እኮ ነው። ይድበስበስ አለ ወይ ያለ ሰው ካለ ይቀጣ። ይድበስበስ ሳይሆን እኔ በግሌ አልችልም። ኧረ እሺ አታስጨርሰኝም ነው።
ይድበስበስ ያለ ሰው የለም። ይብሮ ማሙሽ ይከሰስኩ እኮ ግዴታ ባፍ መናገር የለብህም። ኡስማን ይምጣና ይናገር ነው የተባለ እዚህ ቤት ይድበስበስ ያለ አንድ ሰው የለም። ነገር ግን እኔ እንደ አብርሃማ ሌላ ጊዜ እንደዚህ አይነት ችግር ሲመጣ ወደኔ አታምጡት። በብር ጉዳይ እኮ ሐሳቤን ጨርሼ ከወጣሁኝ በኋላ ሐሳብ መስጠት አስችልም። ይብሮ ማሙሽ ምን የሚባል ነገር አለ መሰለህ እዚህ ቲክቶክ ላይ መርዝ መርጨት የሚባል ነገር አለ። የሆነ ነገር ሲናገር መርዟን ትረጫትና ምንም መርዝ መርጨት አይደለም ይሄ። እኔ እየተናገርኩ ያለሁት የአላህ የመልእክተኛውን አስተምሮት ነው። ኡመቱን የሚጎዳ ነገር ቢሆንም እንደተረዳሁት ከእናንተ ቢሆንም ችግር እኔ ሲጀመር እዚህ ጋር ያወጣሁት እኮ የኔ ጉዳይ ብቻ ስለሆነ አይደለም። ነገ ወዲያ ሌላ ሰው ይጎዳል ብዬ ስላሰብኩኝ ነው። ይድበስበስ ያለ ሰው ማን ነው? ይድበስበስ ከንግግራችሁ የሚመስለው እንደዛ ነው። አንተ እኔ በእንደዚህ አይነት ነገር አያገባኝም ኢስላም ያገባሃል እያለ አያገባኝም አልችልም ነው። አያገባኝም አይደለም አልችልም ነው ያልኩ። አልችልም ማለት አያገባኝም ስትል አይመለከተኝም ስትል ስለሰማሁ እኮ ነው። በገንዘብ ጉዳይ ሰዎች ከሰዎች ጋር ቲክቶክ ላይ ይጣላሉ። የፈለገ ነገር ቢሆን ሙስሊም እስከሆንክ ድረስ እያንዳንዱ ሙስሊም ይመለከተዋል። አመለካከት ነው ማሙሼ ማሙሼ ፈሊዩገይሩሁ ቢየዲህ ያለው ሐዲስ ይመለከታል። መርዝ የረጨውኝ ወላሂ ላዚም አይደለም ያለ ቦታ ያስቀመጠ ያለ ቦታው ነው። አሁንም ስተት ካለ ይሄው ኔግሮ እነሰልማ ትመልሱኛላችሁ። ስተት ካለ እኔ ቅድም ጧሃ ላይ የቀራው ሐዲስ ቁርአን አንተን ይደግፋል፣ አንተን ይመለከታል። ያለ ሰው ግን የለም አይደለም። ማሙሽ እኮ አንድ ጊዜ እስኪ እንዴት ነው ነገሩ? ግን ወደኋላ ንግግራችሁ ወላሂ የሚመስለው ንግግራችሁ ማለት ነው የእናንተ ጉዳይ የእናንተን እንትን የሚያደርግ ነገር ቢሆን ኑሮ ምንድን ነበር የምትሉት? ይሄ ነገር መውጣት አለበት ምን ነገር አለበት እንደዚህ ብሏል እንደዚህ። ግን አሁን ያላችሁት ምንድነው? ይሄ ነገር ሙስሊምና ሙስሊም ያጋጫል። ያኔ ረሱል ሰለላሁ ዐለይሂ ወሰለም ሁክም በአንድ ላይ ሰው ላይ ሲሰጡ እኮ ሌሎችን ያስከፋል እኮ። ለምንድን ነው አንድ ሰው ሰርቆ ሲመጣ በአደባባይ ህዝብ በተሰበሰበበት እጁን ቁረጡት የተባለው? ሰው እያየ የእሱ ቤተሰቦች አያዝኑ ወይ? አታምጠኛ የእሱ ቤተሰቦች አያዝኑ ወይ? ቆይ አንዴ ይብሮ እኔ ማሙሽን ለናለው አንድ ጊዜ ይብሮ ለአንተ ትክክል ያልሆነው እኮ ለአንተ እኮ ነው። ይብሮ አንዴ አቆም አንድ ጊዜ ማሙሽ። ለማንኛውም ማሙሽ ሰዎች ቆይ አንድ ጊዜ አንዴ ማሙሽ በየትም ቦታ ሆናችሁ አላህ ሰዎች እንዲያነውሩ ፈልገህ ነው? አንድ ጊዜ አንዴ እኛ እንዲያነውሩ ፈልገህ ነው ሰዎች? ወላሂ ላዚም አይደለም። እንደዛማ እንዳይሆን ስድስት ወጥቻለሁ አልኩህ እኮ። ትናንትና ግን የሰማሁት ነገር ውስጤ ከንክኖኛል። ኢብራሂም ሚውት አድርግ ኢብራሂም እየሰማኸኝ ነው? እኔ እኮ ከነገ ጀምሮ አታገኘኝም። ዛሬ ግን ልካችሁን ሁላችሁንም ልንገራችሁ አዳምጠኛ። በቃ ተናግሬ ልውጣ። እየተናገራችሁ ያላችሁት የሆነ የሙድሃና ነገር ነው። ሰማኝ አንድ ጊዜ ማሙሽ እናንተ እየተረጋጋን መፍትሄ ብናመጣ ግን ወንድሜ ማሙሽ ብንረጋጋ ምን ይሆናል? ሰልማን ከቅድም ጀምሮ እየለፋ ነው። ገብቶሃል? በሐሳብ የሚያስታር ኦልሬዲ ታማሚ ነው እሱ ራሱ መድኃኒት ወስዶ ማስታገሻ ወስዶ ነው የመጣው። ገብቷል? የሚችለውን ደግሞ ገንዘቡን አስገብቷል እንድትታከምበት ነው። ይሄ ምንድነው? አንደኛ መታከም ስላለብህ ወንድምህ ስለሆነ፣ አይ የግዴታ ሰዎች እናንተን ማብጠልጠል አለባቸው። እኔ አንድ ነገር ልንገርህ፣ እኔም ሁላችንም ብንሆን ከሀቅ ጋር እንቆማለን። ግን በምንችለው ጉዳይ ነው። ሰምተናል፣ ሰምቻለሁ እኔ ራሴ። ከዛ በተረፈ ግን አንተ አበድሬያለሁ ትላለህ፣ ያኛው አልተበደርኩም ማለት አይደለ? ከዚህ በኋላ የሚዳኛችሁ ምንድነው? ማስረጃ ነው። ማስረጃ ሰጥተኛል፣ አልሰጠኝም። ስታበድረው ነገረኛል፣ አልነገርከኝም። እኔ ኢብራሂምን ብሆን ማለት ነው። ገብቶሃል? ግን አሁን ምንድነው መሰለህ በአንተና በኡስማን የመጣ ማለት ነው ብዙ እህትና ወንድሞች አኼራቸውን እያበላሹ ነው። በአንተና በኡስማን የመጣ ጎራ እንዲያያዝ ንጽጽሩ እንዲረበሽ እያረጋችሁ ነው። ዳዋው ሲስተሙ እንዲረበሽ እያረጋችሁ ነው። ወንድም ከወንድም ጋር እህትና ወንድማሞች ድንበር እንዲተላለፉ እያረጋችሁ ነው።
ከተበደረው ብርህን ይስጥህ። ከማን ከተበደረው ኡስማን ካንተ ኦኬ። አንተ ግን መታከም ስላለብህ ሰልማን ብር አስገብቶልሃል። አሁን ግን ደግሞ ነገሩን የግዴታ ማራገብ አለብኝ የምትሉ ከሆነ አንድ ነገር ልንገርህ፣ እኔ ሐቅህን አላህ ያውጣልህ። የምችለውን ላግዝሃለሁ፣ በዱዓም ይሁን በገንዘብም ይሁን በምችለው በአቅሜ ልክ ማለት ነው። ከዛ በተረፈ ግን ሁለት በማይገናኙ ሰዎች መካከል እህትና ወንድሞች ላይቭ እየተከፈተ ድንበር እንዲተላለፉ ዝም አልልም፣ ደስ አይልም። ጎራ እንድንያዝ ፈልገህ ከሆነ አንድ ነገር ልንገርህ፣ ጎራ እንድንያዝ አይደለም በአላህ ወይ ተደውሎብሃል ወይ ተመልሰህ ግባ ከገስት ላይ ውረድና፣ እየደገመብህ ነው። ተመልሰህ ግባ ከገስት ላይ ውረድና፣ እየደገመብህ ነው። ተመልሰህ ግባ ከገስት ላይ ውረድና፣ እየደገመብህ ነው። እዚህ ጋር ግን ይብሮ ኡስታዝ ሰልማን እዚህ ጋር የኔም ንግግር ችግር ያንዳችን እዚህ ውስጥ ካንተ ጀምሮ ችግር አለ የምትለው ነገር አለ ኡስታዝ ሰልማን? አይ ይድበስበስ ያለ ኩል ኢንሻአላህ አዳምጡኝ ወንድሞቼ። በእኔ በኩል ለምሳሌ ያክል እኔ እንደ ባህሪም እንደምንም የምወስደው ነገር እንኳንም ሰረቀህ ብዬ ለአንድም ሰው በነገራችን ላይ ዙልም ነው ብዬ ኢንካር ማደርግ ሰው ነኝ። መስረቅ ሐራም ነው የምል ሰው ነኝ። ሌሎችም ሙንከራት ነገራቶች የምከለክል ሰው ነኝ። በዚህ መካከል ለምሳሌ አሁን እንደ ሽምግልና ብትሉኝ እንደ ሽምግልና በባልና በሚስት መካከል አልገባም። ጠልቻቸው አይደለም። ባልየውንም እንደ ሙስሊም ወንድሜ ሚስቲቱንም እንደ ሙስሊም እህቴ እወዳለሁ፣ አከብራለሁ። ከዛ ውጭ ግን በባልና በሚስት መካከል እንትን ብዬ ነገር መፈትፈት አልወድም። ይሄን ያዙልኝ። ግልጽ ነው አይደለ? ስለዚህ አንድ ሰው እንደ ቃዲ እኮ አይደለንም። በነገራችን ላይ እንደ የሰረቀ ይቆረጥ ቃይደው እናስተምራለን። እንቁረጥ ግን አንልም። እኛ እኮ ቃዲ አይደለንም። እንደ መራ ሚንኩም ሙንከረን ፈሊወይሩ ቢየዲሂ هذا عند القاضي للقاضي ኡስታዝ ሰልማን ሀቢቢ ከሁላችሁም ያነስኩ ነኝ። አንተ ራሱ በደንብ ጆሮዬን ይዘህ የምታስተምረኝ ሰው ነህ። ገና ዳዴ ነኝ። መራ ሚንኩም ሙንከረን አንድ ጊዜ ማሙሽ ኢንሻአላህ ሐዲስ ነው። አብሽር ኪብሪያ ምንም አይደለም። መራ ሚንኩም ሙንከረን ፈሊወይሩ ቢየዲሂ هذا للقاضي لا ليس للأمة الناس ግልጽ ነው አይደለ? እኛ ይህንን ነገር አንድ ጊዜ አዳምጠኝ። ለምሳሌ ያክል فإن الظلم ظلمات يوم القيامة هذه قاعدة እንደ ቃይዳ እናስተምራለን። አልከذب حرام አሰሪቀቱ حرام እንደዚህ ያለ ቃይዳው እናስተምራለን። ነገር ግን የሰረቀን ሰው ደን እጁን እንቁረጥ አንችልም። ድርጊቱን እናወግዛለን። ስልጣንም የለንም። ቃዲ ከሆነ عند القاضي من سرق يقطع او ምንድነው ማንኛውም ሁክም ሊያርፍ ይችላል። ከማን ላይ ከአህካም ላይ አምሩሁ ኢለል ዑለማ ኢለል ኡመራ። ይሄ በእንደዚህ አይነት ጉዳይ ነው። ግልጽ ነው አይደለ? ስለዚህ ለምሳሌ ያክል ሰዎች እንደ ጉዳይ ወዛለ እንዴ ሁለታችሁንም በመልካም የሚያውቁ ከሆኑ እዚህ ውስጥ ገብቼ ጉዳዩን አልፈተውም ብለው ተወቁፍ ቢያረጉ ግዴታ እኮ የለባቸውም። ለምሳሌ ወንድም ሰልማን ታመመ፣ ዱዓ ያደርጋሉ፣ ዳዋም ያደርጋሉ። በማንኛውም ነገር አለመርዳትም ይችላሉ። ማን ነው ግዴታ ያደረገባቸው? የቁርአን አንቀጽ ሰልማን ካረዳችሁ የጀሃነም ትገባላችሁ የሚል የቁርአን አንቀጽ የለም። አላቅም እኔ ካለ ንገሩኝ። ምን ማለት ነው? በቃ በጥቅሉ ድርጊትን አወግዛለሁ፣ በምችለው ነገር ላደርግ እችላለሁ። ከዛ ውጪ ግን ለምን ነጩን ጥቁር እኔ ምን ማለት ነው? እኛ ማንተ አለህም ቢጀባር አንተ በእነሱ ላስገዳጅ አይደለም እኮ ያለን አላህ Subhanahu Wa Ta'ala ነብያችን ለዘውም ነብያችን እኮ ነው ወማን ታለም ቢጀባር አለ فذكر بالقران ما يخاف وعيد። ስለዚህ እኛ ተخويف መስረቅ حرام ነው፣ የሰው ገንዘብ ዙልም حرام ነው። فإن ظلمات يوم القيامة ያን ልናስተምር እንችላለን፣ እናስጠነቅቃለን፣ እንጠነቅቃለን። ይሄንን ለሰራ ሰው ግን ሐድ ይቆማል የቃዲ እንጂ ሰልማን ወይም ደግሞ የማንም ሸክስያ ጉዳይ አይደለም።
አንዳንድ ሰዎች ለኡስታዞች እንናገር። ኦኬ ኡስታዞች እንዲህ ነው ብለው እንደ ሽምግልና እንጂ አቅም የላቸውም። እንዴ የሰፈር ሚኒሻ ናቸው ወይስ የሰፈር ፖሊስ? ምን ማለት ነው እንዴ? ወላ ተዚሩ ዋዝረቱ ወዝራ እኽራ እኮ ነው። ድርጊቱን ላወግዝ እችላለሁ፣ ግን በሱ ወንጀል ነው ያልገባበትም። ጥንቃቄ አድርጉልኝ። እዚህ ጋር እስልምና ነው። ምን ማለት ነው? ድርጊቱን አወግዛለሁ አይደለም። ከዛም ይቅርና ከጠላቴም ቢሆን ፍታዊ እንሁን፣ ከማንም ይሁን ወላ ከካፊር ወላ ከምን ያላግባብ አንድን ነፍስ መግደል ያላግባብ የሰውን ሐቅ መያዝ ሐራም ነው፣ ክልክል ነው። እዚህ ውጭ ግን የሰራ ሰው ቢያገኝ ምንድነው ሁክሙ ግልጽ ነገር ነው። አይ እንደዚህ አድርገህ ወንድም ሰልማን ዲያን ሰው እጁን ትቆርጠዋለህ ወይም ታስገድደው አልችልም እንደ ሸሪዓ። ይሄንንማ እንደ ቃይዳ የምንወቀው። ስለዚህ ጥንቃቄ እናድርግ እንጂ በቃ ጉዳዩ ነው ተከሰተ። እንዴ አላህ ለምን ይሄንን ነገር ለምን ሰራችሁት እኮ አላለም። እንደምንሰራው ያውቃል። ከዛ ነገር ግን ተመለሱ ብሏል። ምን አለ ነገራቶችን ብናጠባቸው እህት ወንድሞች ዱንያ አይደል? እስኪ ይህን ስል ግን ህመም ሳያሳዝነኝ ቀርቶ አይደለም። አላህ በሚያውቀው አይደለም። አንተ ማንኛውም ሰው ነው የምላችሁ፣ ማንኛውም ሀታ ለምን ካፊር አይሆንም? እኔ አንድ ካፊር ልጅ አለ የነርቭ ተጠቂ፣ ነርቭን በሽታ ስለማውቀው ወላሂ የሚጸዳደው እንትን ከቁጥጥር ውጭ የሆነ ዳይፐር የሚያስፈልገው ልጅ ወላሂ የሚያጅባችሁ ነገር አንድ ቀን መነጽር ስላለበስኩ አላህ ምስክሬ ነው 5000 ብር ነይቼ አመለጠኝ። መነጽር አለበስኩም ነበር አካውንቱን ለመያዝ አይኔ ሰርጀሪም ስለሆነ ማለት ነው። ወላሂ ለካፊር እንኳን ማለት ነው። ለምን ድርጊቱን የነርቭን ባህሪ ስለማው እንደ ሰብአዊነት ይሰማኛል። እዛ ውጭ ግን ከሌለም እንደዚህ ያደረገ ብዬ በቀይ ጥይት ነው አንተን ወይም እንደዚህ ምናምን እጅን ቆርጣል። ኧረ አልችልም። እንደ ሰልማን እኮ ነው። ማናችን ቢሆን አንችልም። እዚህ ጋር የተሰበሰብነው እህት ወንድሞች ጉዳዩን ለማስታረቅ ፋሲሊሁ በይና አኸወይኩም ስለሚል በወንድማማቾች መካከል አስታርቁ ስለሚል እንጂ እኛ ለሌባን ወግን ለክብጥራን ወግን ለማን ወግንም እኛ መስረቅም ሆነ ለሚሰርቁት ሰው እንጣላለን። ድርጊቱንም አላቀድር ኢማንህም እንደ ኢማናችን መጠን ልንጣላ እንችላለን። እዛ ውጭ ግን አስገድዶ አንችልም። ማስገደድ እንዴ ምን ማለት ነው? ለምሳሌ አንድ ሰው ሽምግልና ሄደ ላካችሁት ሞከረ ያቅሙን አልቻለም። ጉዳዩ ወደዛ አይጣበቅም። እህቶች የላካችሁት እኮ ሽማግሌ ነው። ምን ማለት ነው? ጉዳዩን እሱ አስፈጻሚ፣ ጉዳይን ትንበይ፣ እሱ አሳሪ፣ እሱ ቀጥቃጭ፣ እሱ ቆራጭ። ይሄ እስልምና ለቃዲ ነው። ግልጽ ነው። የዚህ ስልጣን የለንም። ማናችንም ቢሆን አንፈርድም። እንደ ሙስሊም ወንድም እንደ ሰባዊነት እንሸመግላለን። አልቻልንማ እምቢ አለን፣ አላውቅም አለን። አላውቅም ካለኝ እኔ አንድ ሰው ምን ላደርግ አላውቅም ብሎኛል ብዬ ረፍ ነው ያለኝ አማራጭ እኮ ምን አደርገዋለሁ? እህት ወንድሞቼ ምን አደርገዋለሁ? ለምሳሌ ምንም አማራጭ የለኝም። ስለዚህ ለዚህ ለተጎዳ ወንድሜ በቃ ምንድነው ማድረግ ያለብኝ? የምችለውን ነገር ማድረግ። ይሄ እንደ እስልምና ያስማማንም። እህት ወንድሞቼ ስህተት ካለ ወንድም ሰለማን ተሳስታል ተውብት በሉኝ፣ ምንም ችግር የለም። እኔን ማንኛውም ሰው ሊወርፈኝ ይችላል። ግን መሆን ያለበት እንደ እስልምና አሶህ ወይም ደግሞ ፈዋብ አስታራቂ የሆነውን ሐሳብ እያፈለግኩ ነው። እዚህ ጋር ተውብት ወላሂ እዚህ ጋር ለምን ከፍራል አትሉኝም? እተውብታለሁ። የሚያዋጣኝ መተውበትን ነው። ወደ አላህ Subhanahu Wa Ta'ala ምንድነው መመለስን የመሰለ የለም። ፈፊሩ ኢላላህ ነው ያለኝ። ስለዚህ እዚህ ጋር 100% ስህተት ነው በሉኝ። እኔ በወህይ ታግዤ መዕሱም ሚነል ኸጧ መዕሱም ሚነ ዝኑብ ሁን አይደለም እናገረው። ግልጽ ነው። ስህተት ይኖርብኛል በ100%። እዚህ ነገር ተስተካከል ተውብት ወደ አላህ በሉኝ፣ እቀበላለሁ። እሱን አስተያየት ብቻ። ከዛ ውጭ ግን ማናችንም ለማናችንም አስገዳጅ አይደለንም። ወንድማማቾች ነን። አንዱ ፈላጭ አንዱ ቆራጭ የለም እዚህ ጋር። ድርጊቱን ግን አወግዛለሁ። መቼም ቢሆን ከማንም ይሰራ ከማንም አወግዛለሁ። ኢንተሃ። ከዚህ ውጭ ሌላ አቅም የለንም እንዴ፣ ሌላ አቅም የለንም። እህት ወንድሞቼ ይህን ተረዱ። በእንደዚህ አይነት ነገር ራሱ 3 ቀን 4 ቀን ላይ እየተከፈተ ወንድሞችን እንደዚህ ሙስሊሙ የሆነ ለካፊሮች ግባት መሆኑ መረፍረት ነው። ወንድሞቼ በቃ ኢንተሃ በቃ ጉዳዩን ብንጨርሰው እንጠቀማለን። ነገሩን መተው ነገርን ከተተው ነው። ይሄን ወንድም አላህ ይጠብቅህ። ጀዛኩሙላህ ኸይረን ኢብሮ። በቃ ከዚህ በኋላ ያለው ነገር በቂ ነገር ሰልማን ስላስተላለፈ ዝጋውና ወጣ። የሚኖር ነገር የለም። አዘጋዋለሁ። ወንድም ሰልማንም ማሙሽም አላህ አፊያ አድርጋችሁ። ወንድም ሰልማን ደግሞ አላህ ጀዛን ይክፈልህ። አንድ መታወቅ ያለበት ነገር ምንድነው? አስልሑ በይና አኸወይኩም ነው። ያንን ነገር ግድ አፎን ዱዓችሁን አሜን አሜን። ኢንሻአላህ አረሰውትም ኢንሻአላህ ይሰማል። የሁላችሁንም ዱዓ ኢንሻአላህ አሜን ብያለሁ። ረቢል ዒዘቲ ዐማ ይሲፉን ሰላም አለይኩም ወራህመቱላህ ወልሐምዱሊላሂ ረቢል ዓለሚን። ሰላም አለይኩም ማሙሼ። በቃ ከዚህ በላይ አልችልም።
አልችልም። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ደሩ።